ታላቅ የምስራች ዜና ከቀራኒዮ መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሬንጅ ካውንቲ በኦሬንጅ ካውንቲ የመጀመሪያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ምረቃትና የመድኃኔ ዓለም በዓለ ንግስ የደቡብ ካሊፎርኒያና የአላስካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ ሊቃውንተ ቤተክርስቲያን ካህናት፣ ዲያቆናት፣ መዘምራንና ምእመናን በሚገኙበት በታላቅ ሃይማኖታዊ ሥርዓት ቅዳሜውና እሁድ በተከታታይ ቀናት ይከበራል። ዕለተ አርብ ኖቬምበር 7 2025 ዓ.ም በዋዜማው ከቀኑ 2 ሰዓት ፒኤም ጀምሮ በ925 ሳውዝ ሜርሎ ስትሪት ፕላሴንቲያ ካሊፎርኒያ የብራኬ ጸሎት ተደርጎ የቃል ኪዳኑ ታቦቱ በክብር ታጅቦ በ3026 ዌስት ቦል ሮድ አናሃይም ካሊፎርኒያ ወደሚገኘው አዲሱ ህንጻ ቤተክርስቲያን ይገባል። የብራኬው ጸሎትም ይደረጋል። መድኃኔ ዓለም ዓመታዊ በዓለ ንግሱም ቅዳሜ ኖቬምበር 8 2025 ዓ.ም ከማለዳው 3 ሰዓት ጀምሮ በመሐሌት በጸሎተ ቅዳሴ በመዝሙርና በልዩ ልዩ መንፈሳዊ መርሃ ግብር የመድኃኔ ዓለም በዓለ ንግስ በታላቅ ሃይማኖታዊ ስነ ስርዓት ይከበራል። እርሶም የበረከቱ ተካፋይ ሆኑ ዘንድ በታላቅ አክብሮት ተጋብዘዋል። 3026 ዌስት ቦል ሮድ አናሃይም ካሊፎርኒያ 92804 ቋሚው የቀራኒዮ መድኃኔ ዓለም አድራሻችን ነው። ዘውትር ለተሰንበትን በደብራችን የሥርዓተ ቅዳሴ መርሃ ግብር በቋሚነት መጀመራችንም ለምእመናን በታላቅ ደስታ ለመግለጽ እንወዳለን። ከጎናችን በመሆን ለቤተ ክርስቲያኑ ግዢ በገንዘብ፣ በጉልበት፣ በሙያ እገዛ ላደረጋችሁልን የቤተ ክርስቲያናችን ቤተሰቦች በእግዚአብሔር ስም እናመሰግናችኋለን። አድርገህልናልና ለዘላለም እናመሰግናለን። በኦሬንጅ ካውንቲ የቀራኒዮ መድኃኔ ዓለም ቤተክርስቲያን ሰበካ ጉባኤ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው ከተመሰረተ 53 ይፋ ከታወጀ 50ኛ ዓመቱን ለማክበር አስኪዳኑን ለማደስ ዝግጅቱን አጠናቋል። ይህ የሀገር በቀል ህዝባዊ ፓርቲ በዚህ ሁሉ የውጣ ውረድ ዘመኑ በርካቶች ተሰውተውበታል፣ ታፍነውበታል፣ የቁም ስቃያቸውንም አይተውበታል። አሁንም ይዞት የተነሳው የህዝባዊ መንግስት ጥያቄ ምላሽ ባለማግኘቱ የኢትዮጵያ ህዝብ ወገንተኝነቱን ቀጥሎ በትግል ይገኛል። ስለዚህ ነው ህልውናውን በመጠበቁ ኢትዮጵያኖች ተሰባስበን በኖቬምበር 15 2025 በኢትዮጵያ አቆጣጠር ህዳር 6 ቀን 2018 ለተቅዳሜ እናክብር ይላል። በዘረኛ አምባገነን አገዛዝ ፍዳውን ለሚበላው ለኢትዮጵያ ህዝብ ለነጻነት ዋጋ ለሚከፍለው አለን ለማለት እንሰባሰብ። አስታውሱ፣ ህዳር 6 ቀን በኢትዮጵያ አቆጣጠር እንደ አሜሪካ አቆጣጠር ኖቬምበር 15 2025 አድራሻ 721 ስላይጎ አቬኑ ሲልቨር ስፕሪንግ 20910 ሰዓት 6 ሰዓት ፒኤም መግቢያ በነጻ። የበዓሉ አዘጋጅ ኮሚቴ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ የማክሰኞ ዕለቱ የፓርላማ ንግግር ብዙ ነገሮችን እያስነሳ ይገኛል። በተለይም ከኤርትራ አንጻር ያቀረበውና ያስተላለፈው መልእክት የብዙ ጎረቤት ሀገራትን ጨምሮ አንዳንዶች በረጅም በርቀትም ቢሆን እጃቸውን እንዲያስገቡ እያደረጋቸው ይገኛል። የሰሞኑ የግብጽና የኤርትራ ግንኙነት እንደዚሁ ከአብይ አህመድ ንግግር በኋላ መከሰቱ ጉዳዩ ቀጠናዊ ቀውስ ሊፈጥር ይችላል የሚል ትንተና በተለያዩ ባለሙያዎች እየተሰጠ ይገኛል። ከአቅም አንጻር
አብይ አህመድ አስቀድሞ ማን እንደሆነ ያቁናል አቅማችንን ስለሚያውቁ አይዳፈሩንም አይነት መልስ ሰጥቷል። በቅርቡም ጌታቸው ረዳ ኤርትራ በዚህ ውጊያ ላይ ማትሳተፍም ምክንያቱም አቅም ስለሌላት የሚል ነገር ቀርቧል። ለሞኑ ጦርነትን አስቀድሞ መተንበይና መደምደም ይቻላል ወይ? እነዚህና ሌሎች ጉዳዮችን መነሻ በማድረግ ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ቆይታ እናደርጋለን። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሻለቃ ማሞ። ጤና ይስጥልኝ መሳይ፣ እንደምን አለ? እንደምን ከረምክ? እንግዲህ ለተቀዳሜ ላይ ተገናኘን። ያው ብዙ ጉዳዮች አሉ ሰሞኑን ከወታደራዊ አንጻር የሚነሱ ፖለቲካውም ያው ወታደራዊና ፖለቲካዊ ጉዳዮች የቀደም ተከተል ካልሆነ በስተቀር በጣም ተቀራራቢና ተያያዥ ናቸው። ስለዚህ ፖለቲካው በጋለ ቁጥር የወታደራዊ ጉዳዮች ነገርም መነሳታቸው የማይቀር ነው። እንደው አጠቃላይ ከሆነ ነገሮች ልነሳ። ሰሞኑን እንዴት እየተከታተሉት ነው ያሉት? በተለይ የአሰብ ጉዳይ፣ የኢትዮጵያና የኤርትራ ጉዳይ፣ የአብይና የፕሬዝዳንት ኢሳያስ ጉዳይ ብዙ ርዕስ ሰጥተነው ብዙ ነገሮች የሚነሱበትን አጀንዳዎች እያየን ያለ ነው እና እስቲ አጠቃላይ ሁኔታውን እንነሳ። ከአብይ አህመድ ንግግር ጀምረን አብይ አህመድ ግማሽ ሰላም ግማሽ ጦርነትን የሰበከው በለቱ የትኛው ነው ለእርሶ እንደው ያመዘነው? ስለ ሰላም ያወራበት ወይ ስለ ጦርነት የሰበከበት? አመሰግናለሁ መሳይ። እንግዲህ ሀገራችንን ያለችበት ሁኔታ ያው ሁሌም ስለሚያሳስበን ስለሚያስጨንቀን ያው ብዙ ነገሮችን እንከታተላለን እና አሁን ደግሞ ሰሞኑን የምንሰማው ነገር በአብዛኛው የጦርነት ቆሞ ሰላም መጥቶ ሰው ልጆች በሰላም ወጥተው የሚገቡበት ሀገርም ከውድመትና ከውድቀት ከድህነት የምትላቀቅበት ሁኔታ እውን ይሆናል ብለን ተስፋ ስናደርግ ወይንም ስንመኝ ከጥንት ጀምሮ አሁን እንደውም የሰሞኑ ጠቅላላ ወደ ውትድርናውና ወደ ጦርነቱ ወታደራዊ እንቅስቃሴ ወይም ወደ ዘመቻ ካለው በላይ ማለት ነው። ስቲል የሀገር ውስጥ የእርስ በርስ ጦርነት በሀገሪቷ ውስጥ አብዛኛውን አካባቢ እየሸፈነ ነው የሚገኘው። ከዚህም አልፎ ደግሞ ወደ ውጪ ከውጭ ኃይል ጋርም ጦርነት ለማስነሳት የሚያስችሉ ቃላቶች ሲወረወሩ ነው የምንሰማው እና በጣም አሳሳቢ ሁኔታ ላይ እንደደረስ የሚያመላክቱ ናቸው። አጠቃላይ በንግግርም የመንግስት ባለስልጣናትም የወታደር አዛዦችም የሚናገሩት ነገር ወደፊት ቀጣይ ጦርነት፣ ቀጣይ እልቂት፣ ቀጣይ ውድመት ያንን የሚያመላክት ነው። ስለዚህ በጣም አሳሳቢ ሁኔታ ላይ እንዳለን ነው እኔ የምገነዘበው። ምናልባት ሻለቃ ማሞ የአንዳንዶች ደግሞ ድምዳሜ አለ እንዲሁ የሀገር ውስጥ ቀውስን አብይ አህመድ በጣም ጭንቀት ላይ ነው ያለው። በተለይ ለኢትዮጵያን ያበቃበት ወይም ያደረሰበት መከራ በራሱ አቅም የሚሻገር ወይም የሚያስተካክለው አይደለም። እሱ የቀውስ ምንጭ እንጂ የመፍትሄ ምንጭ አይደለም። ስለዚህ ውስጣዊ ቀውስን ወደ ውጭ ለማውጣት እንዲሁ ዝም ብሎ ከጭንቀት የመጣ ዘራፌ ማለት እንደው ቡራ ከረዩ የማለት እንጂ የምር ጦርነት ውስጥ የመግባት አቅምም የለውም የሚል ነገር የሚያነሱ በዛ አንጻር ድምዳሜ የሚሰጡ አሉ። ያው እኛም ትኩረት ሰጥተን ወደዛ አጀንዳችን እናድርገናል። አጀንዳ የማስቀየስም እንደሆነ ይነገራል። ይህን ተረድተውት ነው የሚቀየስ ወንዝ እንጂ የሚቀየስ አጀንዳ የለም የሚልም በእነሱ ዘንድ እየሰማ እንገኛለን። ለማንኛውም እውነት ጦርነት ውስጥ ይገባሉ የሚለው ነገር በብዙዎች ዘንድ እየተነሳ ነው። ለምሳሌ አሁን ሱዳን ውስጥ ያለው ነገር ከባድ ነው። ቀጠናዊ መዘዝ ይዞ እየመጣ ነው። የሄሜቲ ደጋሎ ወደ መሀል እየመጣ እየገሰገሰ መምጣቱ፣ እንደዚሁም የሳውዲ አረቢያና የጅቡቲ የሰሞኑ ስምምነት፣ ሳውዲ አረቢያ ከእንደገና በአሰብ ላይ የ10 ቢሊዮን ዶላር ኢንቨስትመንት እያቀደች መሆኗ፣ እነዚህ ነገሮች ሲታዩ ዝም ብሎ የሁለት ሀገራት ብቻ አይሆንም፣ ቀጠናዊ የሆነ ትርምስ ውስጥ መገባቱ አይቀርም። ያው የግብጽና የኤርትራም በአንቺ ሉዓላዊነት ላይ የሚመጣ እኔም አለሁ ብላ ግብጽ ሰሞኑን የሰጠችው መግለጫ ነው። እነዚህ ነገሮች ሲታሰቡ አብይ አህመድ ዝም ብሎ ከኤርትራ ወይም ደግሞ አሰብን ሄዶ
እንዲሁ ዝም ብሎ ጎትቶ እንደማምጣት ቀላል አይደለም ብለው የሚገልጹ ወገኖች አሉ። ለማንኛውም በዝርዝር ወደዛም የምንገባበት ከሆነ እንገባለን። ግን የወታደራዊ ባለሙያዎቹን የሰሞኑን ዲስኩር እንዴት አዩት? ያው ባለፈው አንስተናል፣ ሙሉ በሙሉ ገብተውበታል። እነ ብርሃኑ ጁላ ሌሎችም ጀነራሎች በዚህ ጉዳይ ላይ ከፖለቲከኞቹ የበለጠ ጉዳዩን ወደፊት አምጥተው ብዙ ነገር እየነገሩን ያሉት ወታደራዊ አዛዦች ናቸው። ይህን እንዴት ያዩታል ሻለቃ ማሞ? እንግዲህ መሳይ አሁን በእኛ ሀገርም ሆነ እንግዲህ እንደዚህ ዲሞክራሲ ስርዓት በሌለባቸው ሀገሮች የተጠያቂነት በሌለበት እና የተረጋጋ ፖለቲካ ሂደት በሌለባቸው ሀገሮች እንደዚህ አይነት ነገር መከሰት የተለመደ ነው። የኛ ሀገር ደግሞ የአሁኑ ይባስ ነው። እንግዲህ ከዛሬ 50 ዓመት ወይ 60 ዓመት ጀምሮ በሀገራችን የሚፈጠረው ሁኔታ ከድጡ ወደ ማጡ ነው፣ የባሰ ነው እየመጣ ሄደው እና አሁን በመንግስት ስልጣን ላይ ያሉ ሰዎች ምናልባትም ለሀገር አሳቢነታቸውን ሀገር ወዳድ ነን ብለው ራሳቸውን ለመግለጽ የሚሄዱበት ጥግ ምክንያቱም በህዝብ ዘንድ ያላቸውን ተቀባይነትና ህዝብ በጥርጣሬ የማያቸው በተለይ የዘር ፖለቲካው እንደዚህ ተንሰራፍቶ በሚገኝበት ጊዜ ሰዎች በዘራቸው ተመርጠው የሚገደሉበት የሚፈናቀሉበት፣ በሃይማኖታቸው የሚገደሉበት የሚፈናቀሉበት ሀገር የሚመሩ የሚያስተዳድሩ ፖለቲከኞች ይሄንን ጀስቲፋይ ለማድረግ ወይም ደግሞ መልካም ነገር በመናገር መልካም መሪዎች መስለው ለመታየት ሁሉ ጊዜ የሚረጩት መርዝ አለ። ግን እሱ ባክፋየር ነው የሚያደርገው እንጂ አንዳችም የዘለቄታ ውጤት አያስገኝም እና ወታደራዊ አመራሮቹም እርስ በርሳቸው ወይም ከመንግስት ለመንግስት ያላቸውን ታማኝነት ወይም የመንግስትን ዓላማ አራማጆች መሆናቸውን ለማረጋገጥ ወይም ማረጋገጫ ለመስጠት በሚመስል ሁኔታ ነው ፖለቲካውን ተከትለው ነው የፖለቲካ ሰዎችን ተከትለው ከወታደራዊ ባለሙያ ወይም ከሊደርሺፕ ሚሊተሪ ሊደርሺፕ የማይነገር የማይባል ነገር ነው የሚሉት እና ወታደራዊ መርሆም ሆነ ወታደራዊ ስልትም ስትራቴጂም ያልሆነ ነገር ነው። በተለይ አጉራ ዘለል ሆነው እስከ ውጭ የሚደርስ ፉከራና ወይም ዘለፋ የሚመስል ነገር የሚናገሩት ያው ለፖለቲከኞቹ ታማኝነታቸውን ወይም ላለቆቻቸው ታማኝነታቸውን ለማሳየት ይህን ነው የሚመስለው እንጂ የኃይል ሚዛን ማስጠበቂያ ኃይል ስለሆነ እድገት ስለሆነ እና በዛ ደረጃ ነው እንግዲህ የውጭ ኃይል የሚታየው የታወቀ ነው። የትኛውም ሀገር የዛ አይነት አሰራርን ይከተላል። ከዛ ይሄ ባንዳ የሚለው እኔ የወጣትነት እድሜን በሙሉ በሚባል ደረጃ ወደ 20 ዓመት ለሚጠጋ ጊዜ በጦርነት እሳት ውስጥ እንዳለፈ ሰው በህይወት ተርፈው ከሚገኙ ሰዎች መካከል ነኝ ከጦርነት እሳት ውስጥ እና ጦርነትን አይቼዋለሁ። ፖለቲካ ደግሞ ጦርነትን እንደሚፈጥር ፖለቲካ ደግሞ ትክክለኛ በአንድ ሀገር ላይ ትክክለኛ ብቃት ያለው ሀገሩን የሚያስቀድም እና ደግሞ ከጦርነት ይልቅ ሰላም ምን ያህል ዋጋ እንዳለው የሚረዳ ችሎታ ያለው መንግስታዊ ስርዓት ህዝብንና ሀገርን የሚያስቀድም የህዝብን ፍላጎት የሀገርን ፍላጎት የሚያስቀድም መንግስታዊ ስርዓት ካለ ጦርነት አይኖርም። እኛ 30 ዓመት ከነፃ አውጪዎች ጋር ወይም ከሽምቅ ተዋጊዎች ጋር የተዋጋ ነው። በዛ ሀገር ላይ ለዛ ጦርነት ሰላማዊ ወይም ፖለቲካዊ መፍትሄ ሰጪ መንግስታዊ ስርዓት ባለመኖሩ ነው። አሁን ደግሞ ሁሌም እንደምለው አሁንም መንግስት ስልጣን ላይ ያለው አገዛዝ ለዚህ ከዛ ጊዜው ላነሰ የፖለቲካ ጥያቄ ፖለቲካዊ መፍትሄ መስጠት የመብት ጥያቄ የፍትህ ጥያቄ ፖለቲካዊ መፍትሄ ማስጠት ባለመቻሉ ነው
አሁንም የእርስ በርስ ጦርነት ሀገሪቷን እያመሳት ያለው። አሁንም ደግሞ ከዛ በኋላ ደግሞ ይሄ ጦርነት ምን እንደሚያመጣ ምን አይነት ጉዳት እንደሚያደርስ የወጣትነት እድሜን አልፌበት ያየው ስለሆነ በፍጹም አገንስት ጦርነት ነው እኔ ሁሉ ጊዜ የምናገረው። ጀስቲፋያብል አይደለም አሁን የሚደረገው ጦርነት። እንደገና ደግሞ ጀስቲፋይ ሊደረግ የማይችል ሌላ ጦርነት ደግሞ በኤርትራና በኢትዮጵያ መካከል አንደኛ ጀስቲፊኬሽን አለው ብዬ አላምንም። ለምን በጦርነት ከሚገኘው በላይ በሰላም እና በዲፕሎማሲ በድርድር ሰጥቶ በመቀበል ለምን ሁለቱ አገራት ላይ ያሉ መንግስታዊ ስርዓቶች ድክመት ካልሆነ በስተቀር እነዚህ ሁለት ሀገር የሆኑ ኤርትራና ኢትዮጵያ በህዝብ በአኗኗር በባህል በቋንቋ ከማንም ሀገር በላይ ከፍተኛ መቀራረብ ያላቸው ተመጋጋቢ የሆኑ አንዱ በሌላው ሊጠቀም የሚችል እንጂ ሊጎዳ የማይችል ሀገራት ናቸው እና በህዝብም መካከል ያ ሁሉ ጦርነት እንኳን ተካሄዶ ለዛ ሁሉ ዓመት በህዝብ መካከል ያለ ተቃርኖና ጥላቻ የለም። ያው ታይቷል ደግሞ አሁን ከጥቂት ዓመት ከ5 ዓመት በፊት 4 ዓመት በፊት የታየ ነገር ነው። በአንድ ጊዜ ከ20 ዓመት መቆራረጥ በኋላ አንድ ጊዜ በበሩ ሲከፈት ሰላም መጣ እርቅ መጣ ሲባል እየታየው ነው የህዝብ ሁኔታ። ግን ሁለቱም ሀገር ትክክለኛና ህዝብን ሀገርን ጥቅም የሚያስቀድም መንግስታዊ ስርዓት ካለ ያለ ጦርነት ዘለቄታዊ መፍትሄ ሊገኝ የሚችል ነው። ኢትዮጵያም የባህር በር የማግኘት ኤርትራም በዛ ባህር በር ኢትዮጵያ በምታገኘው የባህር በር ኤርትራም ተጠቃሚ ሆና የምትኖርበት ዘለቄታዊ የሆነ መፍትሄ ሊሰጥ ይችላል። ብዙ ሀገሮችን ታሪክ ስናይ በዚህ አይነት ሁኔታ ዘልቀው ትልቅ የሆኑ ናቸው እንጂ በጦርነት ትልቅ የሆነ ሀገር አይደለም ወይም አንድ የሆነ ሀገር አይደለም። እና ስለዚህ ከዚህ አኳያ ይሄንን ዋይዝ የሆነውን መንገድ የሚያዩ ሰዎች የጦርነቱ ቅስቀሳና ከበሮ መምታት ውስጥ የማይካተቱ ሰዎች ባንዳ ናቸው ቢባል ምንም ማረጋገጫ የለውም። ለምን ጦርነት ዘለቄታዊ መፍትሄ ሊሆን አይችልም። ሁለተኛ ጦርነት ደግሞ የሚያመጣው መዘዝ ከወዲሁ ልታውቀውና ልትገነዘበው አትችልም። ብዙ መዘዝ ይኖረዋል። መጀመሪያውን ነው እንጂ የሚታወቀው መጨረሻ አይታወቅም የጦርነት። ስለዚህ ለዚህ ይሄንን በተመለከተ እኔ ማየው ከዚህ አኳያ ነው። መሳይ ሻለቃማም እንግዲህ ይህንን አጀንዳ አብይ አህመድ አነሳው። ያው የኢትዮጵያውያን እንደው ወደብ ሲባል ባህር በር ሲባል ኢትዮጵያውያን አብረውኝ ይሰለፋሉ ከሚል ይህንን አጀንዳ ማንሳቱ አንዳንዶች አጀንዳውን እንዳይጠቀምበት ማድረግ አለብን። አጀንዳው ምናልባት ለኢትዮጵያ ጠቃሚ ነው፣ ስትራቴጂካሊ ያስፈልጋታል፣ በሯ መዘጋት የለበትም፣ ወደብ ያስፈልጋታል የሚለው ትክክለኛ እንኳን ቢሆን በአብይ አህመድ በዚህ አይነት አካሄድ ብሔራዊ ስሜትን ቆስቆሶ ኢትዮጵያ ላይ መከራን ያመጣ ሰው በዚህ አጀንዳ አማካይነት የስልጣን እድሜውን ለማራዘም የተጠቀመበትን ማክሸፍ ይገባል ብለው ያመኑ ሰዎች አጀንዳውን አብረው ይዘው ግን ደግሞ በአብይ አህመድ አካሄድ ሳይሆን በተለየ ሁኔታ ከአብይ እጅ ነጥቀን ማድረግ አለብን ብለው የሚያምኑ ሰዎች አሉ። እንደው በዚህ ወቅት ላይ ኢትዮጵያውያን ከአብይ አህመድ ጎን ተሰልፈው የአንድ ሰው ህይወት መጥፋት አለበት ወይ በዚህ ጉዳይ ላይ ያስፈልጋል አያስፈልግም ሌላ ነገር ነው። ግን አብይ አህመድ ኢትዮጵያ ላይ ካመጣው መከራ ከማንም በላይ ብሔራዊ አደጋ ሆኖ እሱ ሳለም አብይ አህመድ ይህንን ገና ሁላችንም ስሜት ይነካል ተብሎ የሚታመን አጀንዳ ስላነሳ አብሮ ከበሮ መደለቅም ሆነ ከሱ ጎን መሰለፍ ይገባል ወይ? ያው ቀደም ብዬ እንደገለጽኩት ይሄ አንደኛ ጦርነት በምንም ምክንያት በዚህ በአሁን ኢትዮጵያ ባለችበት ሁኔታ ሀገር ውስጥም ይሁን ከውጭ ደግሞ ከዛም በከፋ ሁኔታ ከውጭ ኃይል ጋራ ከሌላ ሀገር ጋራ ጦርነት ውስጥ መግባት
በፍጹም እንትን አይደለም፣ ጀስቲፋይብል አይደለም፣ የሚደገፍም አይደለም፣ ለኢትዮጵያ የሚጠቅም አይደለም። ስለዚህ አጌንስት ጦርነት ከጦርነት ውጭ በሆነ መንገድ ግን ኢትዮጵያ የሚያስፈልጋትን ነገር ማግኘት እንደምትችል አምኖ ያንን በዛ ላይ መቆም ነው። እኔ እንኳን አይደለም በእንደዚህ አይነት ጀስቲፋይ ሊደረግ በማይችል ነገር አጌንስት ጦርነት ነው የኔ አቋም። ለምን አይተነዋል። ያ ሁሉ ህዝብ አልቆ ያ ሁሉ ሀገር ውድመት ደርሶ መጨረሻ ላይ መጨረሻው ምን እንደሆነ ያየነው ጉዳይ የምናውቀው ያለፍንበት ነው እና ይሄኛው ጦርነት ደግሞ ምንም ጀስቲፋይ ሊደረግ የማይችል ስለሆነ በአጌንስት ጦርነት ቁርጥ አቋም ይዞ መቆም ያስፈልጋል። ኢትዮጵያ ይሄንን ሌላ ጦርነት አፎርድ አታረግም። እንደገና ደግሞ ለኢትዮጵያ የሚበጅ አይደለም፣ መዘዝም ይኖረዋል። እንደገና ዘለቄታዊ ጥቅምም አያስገኝም። ዘለቄታዊ ጉዳትና ውድመት ካልሆነ በስተቀር ዘለቄታዊ ጥቅምም አያስገኝም። እንደተባለው እንትን አጀንዳ ዳይቨርት ለማድረግ ይሄ ብዙ ሀገራት አምባገነን መንግስታት ሲጠቀሙበት የነበረ ዘዴ ነው። በጦርነት በሀገር ተወረረ በሚል የህዝብን አንድነት ማግኘት እና በስልጣን ላይ መቆየት ይቻላል። አንዳንድ ጊዜ ራሱ ጦርነትም ስልጣን ላይ ለመቆየት አንድ ሚንስ ነው ብለው የሚያስቡ እንዳሉና በዓለም ታሪክ የታወቀ ነገር ነው። ለዛም ተብሎ ከሆነ የህዝባችን ይሄንን ጦርነት መደገፍ የለበትም፣ መሳተፍም የለበትም። ምናልባት ጦርነቱ ከመጣ ያለ ህዝብ ድጋፍ ደግሞ ጦርነት ብዙ ፋክተሮችን መነጋገር ይቻላል። ግን በደፈናው የሀገራችን የውስጥ እልቂት መተላለቅ መጀመሪያ ቆሞ ኢትዮጵያ አንድ ሆና ወደ 70% የሚሆነው ህዝብ የሚኖርበት አካባቢ ከሆነ በርስ በርስ ጦርነት እየታመሰ ነው የሚገኘው እና እንዴት እንደዚህ አይነት ሲቹዌሽን ውስጥ ያለ ሀገር እንደገና ሌላ ሀገር ላይ ያለኝን መብት ወይም ደግሞ የምፈልገውን ላስፈጽም እችላለሁ ብሎ ለሌላ ጦርነት ይዘጋጃል? ይሄ እኮ ምንም እንትን እኮ መፈላሰፍ ወይም ደግሞ እንትን ሊቅ መሆን እኮ አያስፈልግም። እዚህ እኮ እኛም በከፍተኛ አሁን በኋላ ልንነጋገር እንችላለን። ሀገር ውስጥ እኮ የሚካሄደው ጦርነት በቀን ስንት ሰው ይሞታል፣ ስንት ሰው ይቆስላል፣ ስንት ሰው አካለ ጎደሎ ይሆናል። ከሁለቱም ወገን ከመንግስት ኃይልም ከታጣቂዎችም እንደገና ደግሞ ከህዝቡ ሰላማዊ ህዝብ የሚኖርበት አካባቢ የሚካሄድ ጦርነት ህዝብ ጨራሽ ነው። 3 እጥፍ ከታጣቂው 3 እጥፍ የሚያልቀው የሚጎዳው ህዝብ ነው። ይሄን ደጋግመን ተነጋግረናል። ይሄ ያለበት ሀገር ይሄን ለዚህ ሶሉሽን ለመስጠት ቀን ከሌሊት አጀንዳውም ንግግሩም ውይይቱም ሁሉም ነገር መሆን ያለበት ይሄ እልቂት በየቀኑ ያለው እልቂት የሀገር ውድመት ከስረት የሀገሪቷን ኢኮኖሚ እየበላ ሀገሪቷን ታጠበ ልብስ እየጨመቀ ደረቅ እያረጋት ያለ ጦርነት እንዴት ነው የሚቆመው? መቼ ነው የሚቆመው? ምን አይነት ሶሉሽን ነው የሚሰጠው የሚለው ነው እኮ ፕራዮሪታይዝ መደረግ ያለበት እንጂ ሌላ ጦርነት ደግሞ እንዴት እናምጣ? አሁን ምን ሀገራችን ይሄ ነገር ያስፈልጋታል፣ ስለዚህ የሌላ ሀገር ወረን ይሄንን ማስፈጸም አለብን የሚለው እኮ ኢቭን ጀስቲፋያብል ቢሆን እንኳን አሁን ጊዜው አይደለም። ለሀገር ውስጥ እኮ እልቂት ላይ ነው ያለው እኮ ሰዎች በዘራቸው እየተመረጡ በሃይማኖታቸው እየተመረጡ እኮ ይታረዳሉ፣ ይገደላሉ። ከጦርነቱ ውጪ መንገድ ላይ ሰዎች ይታፈናሉ። ምንም አይነት የሀገሪቷ የህዝቧ ደህንነት ውሎ መግባት የማይረጋገጥባት ሀገር ሆና ያንን እንዴት ነው ወደ ህጋዊነትና ህግና የህግ የበላይነት የሰፈነባት ሀገር ጦርነት እርስ በርስ ጦርነት የሚቆምባት ሀገር የማይኖርባት ሀገር እንዴት እንፍጠር የሚለው ነው እንቅልፍ አሳጥቶ ለመወያየትም
ለመነጋገርም ለመከራከርም አይምሮን አስጨንቆ አንድ መፍትሄ መፈለግ የሚያስፈልገው ጉዳይ ይሄ ይመስለኛል እንጂ እንዴት አድርገን ነው አሁን ወደብ ለማስገኘት ጦርነት ከሌላ ሀገር ጋር የምንገጥመው የሚለው ራሱ አጀንዳ መሆን የሚገባው አይመስለኝም። እኔ የማስበው እንደዚህ ነው። እንግዲህ ይሄን ነው የምለው በዚህ ላይ መሳይ። እንግዲህ ቀደም ሲል ሻለቃ ማሞ አብይ አህመድ እንዲሁ ዝም ብሎ የውስጡን ጭንቀትና የውስጡን ቀውስ ውጫዊ አድርጎ እድሜ ለመግዛት የህዝቡን ትኩረት ወደ ሌላ ለማድረግ ምክንያቱም በኑሮ ውድነት በበርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ውጥንቅጥ ውስጥ ያለች ሀገር ናትና ህዝቡ ከፍተኛ ጭንቀት ውስጥ ያለን ህዝብ በእነዚህ አጀንዳዎች ወጥሮ የመያዝ ነው። ስለዚህ ወደ ጦርነት አያመራም፣ ዝም ብሎ እንዲሁ ፉከራና ሽለላ ብቻ ነው እንላለን። ግን ደግሞ የአብይ አህመድ ሁኔታ ብዙ ጊዜ ማይታመን ነው። ሰውየው ግንበት ውስጥ ያለ ሰው አይደለም። ይሄ አጉል ጀብደኝነትም ስላለበት ጦርነት ሊከፍት ይችላል ብለው የሚሰጉም አሉ። ከዛ ውስጥ አንዱ የታለ ሰው አሁን ሰው በጦርነት ሊሳተፍለት አይችልም ሲባል አሁን በቀደም በፓርላማም የተናገረው አለ። እዚህ ላይ ማስተያየት ሊሰጡ ይችላሉ። በየአመቱ አንድ ኤርትራ እየፈጠርን ነው እኛ 3 ሚሊዮን ሰው ነው በየአመቱ የሚወለደው ኢትዮጵያ ውስጥ። ስለዚህ የሰው ችግር የለብንም አንድ ጊዜ በፓርላማ ብሎታል። በአንድ ጊዜ 1 ሚሊዮን 2 ሚሊዮን ሰው ማሰለፍ እንችላለን ብሏል። ስለዚህ በሰው ጎርፍ ጦርነቱን ለማካሄድ ቢፈልግስ በዚህ ደረጃ ንቃተ ህሊና ያለው ግንዛቤው ያለው በተለይ ከገጠር አካባቢ ሰብስቦ አምጥቶ ስራጡም ብዙ ነው እንግዲህ በትምህርት ምክንያት በርካታ ኢትዮጵያውያን ወጣቶች በአሁን ሰዓት ስራ ማግኘት አይችሉም፣ ትምህርት መማር አይችሉም። ስለዚህ እነዚህን ወደ ጦርነት የመማገድ ከዚህ ባሻገር ደግሞ በቴክኖሎጂም የሚለው አለ። በቴክኖሎጂም ጭምር ቤት ቁጭ ብለን ከቢሮአችን ሆነን ጦርነት ማካሄድ እንችላለን የሚልም አንዳንድ በእሱ ጀነራሎች የሚነገረውም አለ። በእነዚህ መልኩ ጦርነቱን ማካሄድ ይችል ይሆን አብይ አህመድ? እንግዲህ አሁን ብዙ ነገር ነው አንድ ላይ ያደረከው። ይሄ ጦርነቱ እንዴት ይካሄዳል፣ ውጤቱ እንዴት ከወዲሁ ማወቅ ውጤቱን ማወቅ ይችላል በሚለው እንትን እናየዋለን እና ግን ዞሮ ዞሮ በዚህ አሁን ባለንበት ዓለም በተለይ ምንም ነገር አይሆንም ማለት አይቻልም። የሱዳን ጦርነት እኮ እነዚህ ሁለት ጀነራሎች ጦርነት አንስተው ሱዳንን ለዚህ ደረጃ ያደርሷታል ብሎ ያው ሁለቱ ሲጋጩ ሲጣሉ ብዙ ነገር ሲደርስ ይታያል። ነገር ግን ለዚህ ያክል መጠን ያለው ጦርነት ይደርሳሉ ብሎ ያሰበ ሰው የለም እና ያው ጦርነቱ ተነሳ። ሱዳን እንዳለ አሁን ሱዳን አለች ማለት አይቻልም። ሱዳን የታጣቂዎች ምድር ሆናለች። ሰላማዊ ህዝብ ተፈናቅሏል። ወደ 10 ሚሊዮን የሚደርስ ህዝብ እንግዲህ ከሱዳን ፖፑሌሽን አኳያ በጣም እንደኛ ብዙ ቁጥር ያለው ህዝብ አይደለም ያላቸው እና በጣም በአሰቃቂ ሁኔታ ሱዳን እንዳለ እየወደመች ነው እና እኛም ሀገር እንደዚህ አይነት ነገር አይሆንም ማለት አይቻልም። ግን ለሀገሩና ለህዝቡ የሚያስብ ሰው ይሄ ነገር ውጤት ሳይሆን እንደው መዘዝ ይኖረዋል። መዘዙም ደግሞ ኢትዮጵያን ራሷን የሌላ ሀገሮች ጦር ሜዳ ሊያረጋት ይችላል እንደነ የመን የሚል ስጋት ሁሉ ካሁን በፊትም ተነጋግረናል እና ይሄ ሰውን ለማሰለፍ የሚችል ማለት የሚሰለፍ ሰው ይጠፋል። ወታደሩ አለ በየጊዜው በ3 ወር በ2 ወር የሚሰለጥን ሰው ኃይል አለ በብዙ ሺህ የሚቆጠር። እንዴት ተደርጎ በ10 ሺህ እና በ20 ሺህ ሰው በአንድ ካምፕ ውስጥ እንደሚሰለጥን ራሱ ማመን ያቅታል። በምን አይነት ኑሮ በምን አይነት የኑሮ ደረጃ በምን አይነት አሰልጣኝ በምን ያህል አሰልጣኝ በምን አይነት ገላጭ 500 እና 400 ሰው ለማሰልጠን ራሱ በዩኒት በመቶ በጓድ ገላጭ መኖር አለበት፣ አሰልጣኝ መኖር አለበት። ዝም ብሎ ስልጠና ዝም ብሎ በመደዳ ሺህ ሰው አሰልፈ አንድ አሰልጣኝ አቆመ የምትሰጠው ወታደራዊ ስልጠና አይባልም። እሱ ያው ወስደ በምንም አይነት የመሳሪያም የስልትም የአካል ብቃትም ኢቭን ፍርሃት ማስወገጃ የሚባል ስልጠና አለ ወታደር ቤት ውስጥ።
ብዙ ጊዜ በሲቪል ዓለም ስንኖር ትንሽ ቦይ እንኳን ለመዝለል ወይም በትንሽ ቀጭን መንገድ ለመሄድ ወይም ደግሞ ከከፍታ ቦታ ላይ ወደ ታች ለመዝለል እንደዚህ ያው ፍርሃት አብሮን የሚያድጉ ነገሮች አሉ። እነዛን ነገሮች ፍርሃት ማስወገጃ የሚባል ስልጠና አለ። መሳሪያ ይዘህ በባዶ እጅ እና አካል ማጠንከር አለ። አካል ለማጠንከር እንደዚህ በ3 ወር በ1 ወር የሚሆን አይደለም እና ይሄ ሁሉ በሌለበት ስልጠናም ታክቲክም ከነፍስ ወከፍ ስልት ጀምሮ ከዛ በኋላ ደግሞ የመቶ ሻምበል እየተባለ ከመሳሪያ ጋር ደግሞ መዋሃድ መተዋወቅ ራሱ በቂ ጥይት እንኳን የሚተኩሱ አይመስለኝም። አንድ ማሰልጠኛ የገባ ወታደር በመሳሪያ ላይ በቂ መተማመን እንዲኖረው ከጥይት ተኩስ ጋራ ከአልሞ መተኮስ ጋራ ማለም ማነጣጠር ለመለማመድ በጣም ብዙ ጥይት ፈይቶ መለማመድ አለበት። መጀመሪያ መሳሪያውን ራሱ መፍታት መቅጠም እና ብዙ ጊዜ የሚፈጅ ብዙ አሰልጣኝ የሚጠይቅ በብዙ አሰልጣኝ ትንሽ ቁጥር ለማሰልጠነህ እንጂ እንዳለ በገፍ አስገብተህ በገፍ የምታስወጣው ጦር ሜዳ ላይ ሄዶ ያው ለማገዶ እንደቀረበ እንጨት ነው የሚባለው። ብዙ ሰው ራሱን መከላከል በማይችል ሁኔታ በአንዲት ውጊያ ካዡዋሊቲ ነው የሚበዛው፣ የሚሞተውና የሚቆስለው። የሚሞተውና የሚቆስለውን ደግሞ በቅርብ ሆኖ የነፍስ ማነው የፈርስት ኤድ ከዛ ደግሞ ድሬሰር መጥቶ ቁስሉን አቁሞ በትክክለኛው መንገድ ወደ ሆስፒታል ተወስዶ በቅርብ ርቀት የፊልድ ሰርጀን ሆስፒታል ሰርጀሪ ዶክተሮች ኖረው ማከሙ ከሆነ ከሚቆስለው ውስጥ የሚሞተው ነው የሚበዛው በደም መፍሰስ እና በልዩ ልዩ እንትኖች በተውሳኮ ማለትም ኢንፌክሽን እልቂት እኮ ነው። እኛ ሀገር ጦርነት እኮ አይደለም የሚካሄደው። ዝርዝሩን ብንነጋገር እኛ ሀገር የሚካሄድ ጦርነት እልቂት ነው እና እንዲህ አይነት ባለበት የሀገር ውስጡን እንኳን በተገባ የወታደር ትጥቅና ትሬኒንግ የሰለጠነ ወታደር አድርጎ መዋጋት ሳይቻል እንደገና ደግሞ ከውጭ ኃይል ጋራ ከሰለጠነ ከደረጀ ብዙም ከጦርነት ለረጅም ጊዜ ጦርነቱ ሳይሳተፍ በሚገባ የደረጀ ሊደርሺፕ አመራር ወታደር ከታይ ከበታሽም ጀምሮ የዳበሩ ነባር ወታደሮች ከዛም ነባር መኮንኖች ያሉበትን ኃይል ጋራ ጦርነት ለማድረግ ማሰብ ያው እንዲሁ ዝም ብሎ የሚታሰብ አይደለም። ወታደር እንደዚህ አይደለም የሚያስበው። ነገር ግን ጦርነት አይከፈትም ብለን ልንል አንችልም። ግን ውጤቱ ለሀገር፣ ለህዝብ፣ ለኢትዮጵያ የሚሆን አይሆንም። የእብደት ነው የሚሆነው። ያው እንደ ሌሎች ሀገሮች ኢትዮጵያን አሁን ካለችበት የእርስ በርስ ጦርነት ወደ ከፋ ደረጃ ይወስድ ካልሆነ ይህንን የእርስ በርስ ጦርነትም እንደገና ደግሞ የውጭንም ጦርነት በአንድ ላይ አሁን እንዳልከው ቴክኖሎጂውን በኋላ እናያለን ስለ መሳሪያ ውጤት ሊያመጣ የሚችል እንደማይሆን ያለምንም ጥርጥር መናገር እችላለሁ። እንግዲህ ሻለቃ ማሞ ያው ሰሞኑን ከተነሱ ጉዳዮች አንዱ የአብይ አህመድ አገዛዝ ከፋኖ ጀርባ የተለያዩ ኃይሎች አሉ ነው። ባለፈው ወሎ ላይ በተደረገው ውጊያም ለፋኖ ነጥብ ለመንፈግ ወይም ደግሞ ፋኖን እውቅና ለመንሳት እዛ ድረስ የገቡ ወይም ደግሞ ይህንን ያቀዱ ያቀናጁ በብዙ ነገር የጦርነቱ የዛ የጥቃቱ ባለቤቶች ኤርትራውያን ወይም ደግሞ ሻዕቢያና ወያኔ ነው የሚል ሰጥቷል። አሁን ደግሞ ግብጽም እየገባችበት ነው። ከፋኖ ጀርባ ግብጽ አለች የሚል ነው። ምቱ እየጠነከረ ሲመጣ የውጭ ኃይሎችም አቅራቢያ ያሉ ኃይሎችም ብዙ አካላት እየተነሱ ፋኖን ያግዛሉ እየተባለ ነው። ስቴን ጉዳይ እንዴት ያዩታል ሻለቃ ማሞ? አመሰግናለሁ። ይሄንን በደንብ መግለጽ ያስፈልጋል። እኔ ከወታደራዊ እይታ አኳያ ለአድማጮች ለተመልካቾች ይሄንን በሚገባ ነው የምገልጸው። እንግዲህ አሁን ዝም ብሎ ፖለቲከኞች እንደሚያወሩት ሳይሆን የተለመደ ነው። የጠላት ወዳጄ ነው የሚል አስተሳሰብ ያው መሬት የያዘና የታወቀ ነው።
ማንም ኃይል በጠላትነት የሚፈርጀው ሀገር ወይም ኃይል ካለ በዛ ላይ በጠላትነት የተነሳውን ኃይል ደግፎ ጠላቱን በእጃዞር ለማጥቃት አይሞክርም ማለት አይቻልም። ድሮም ነበረ፣ አሁንም አለ፣ ወደፊትም የሚኖር ስለሆነ የሚያስደንቅ አይደለም። ግን ዛሬ ኤርትራ ፋኖን ትረዳለች አትረዳም ከማለታችን በፊት በኢትዮጵያና በኤርትራ አገዛዞች መካከል ወይም በመንግስታት በፖለቲከኞች መካከል ምን አይነት ግንኙነት አለ የሚለውን ማየት ያስፈልጋል። እንግዲህ ከአሁን በፊት ለሀገርም ሆነ ለህዝብ በግልጽ ባልታወቀና ባልተብራራ ሁኔታ ከኤርትራ ጋር የተጀመረ በሁለት ሀገራት መሪዎች ሳይሆን በሁለት ወንድማማቾች ወይም ቤተሰብ በሚመስሉ መካከል እንደተደረገ አይነት ግንኙነት የሰላማዊ ግንኙነት ነበር። ከዛ ቆየና ያ አሁን ግንኙነታቸው ምንድን ብዙ ፖለቲከኞች እኔ ፖለቲከኛ አይደለሁም እንደማንም ሰው ፖለቲካን እከታተላለሁ ግን ብዙ ፖለቲከኞች የፖለቲካ ሰዎች ሲጠይቁ ነበር ምንድነው የነዚህ መሪዎች ወይም የነዚህ መንግስት ባለስልጣናት ግንኙነት በዚህ ደረጃ በምን ተስማምተው ነው ምን የተፈራረሙት ነገር አለ ህዝብ አውቅም ፓርላማ አውቅም ፓርላማ ለነገሩ ኢትዮጵያ ውስጥ ያለው ፓርላማ ያው አሁን ደግሞ በትክክል እንደተረጋገጠው የህዝብ ተወካዮች ምክር ቤት ነው የሚባለው ስሙ እኔ ግን የመንግስት ተወካዮች ምክር ቤት ቢባል የተሻለ ይመስለኛል መንግስትን ደግፎ ነው እንደውም አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ የሰማሁት ባረሳውም አንድ ዶክተር ነች መሰለኝ ጥያቄ ጠይቃ የወከለኝ ህዝብ ይሄንን እንድል ጠይቆኛልና ይሄ ነው ጥያቄ ብላ ስትል አንቺ ደግሞ የት ነው ህዝብ ወከለሽ ብልጽግና ነው ከሆነ ቦታ አውጥቶ እዚህ ያበቃሽ የሚል መልስ ሲሰጥ ሰምቻለሁ ይሄን ሰምቻለሁና ግንዛቤው እንኳን የለም የህዝብ ተወካይ የሚለው ግንዛቤው እንኳን በሌለበት ከጥንት ጀምሮ ማለት በደርግም ጊዜ ሸንጎ ነበረ በንጉዜም ጊዜ እንደዚህ ምክር ቤት ነው እንደሚባል ነበረ እንደውም በዛን ዘመን ይሻላል አንዳንድ የግል እንትኖች በዚህ በምክር ቤት ውስጥ መጣው ለህዝባቸው ያው ባላባት ምን ቢሆኑ ለህዝባቸው ይከራከሩ ነበር በንጉሱ ዘመን አስታውሳለሁ ከዛ በኋላ የመጣው በሙሉ ፌክ ነው በቃ መንግስትን አቁሞ ለማቆየት መንግስት የሚሰጣቸውን ጥቅም መኖሪያ የኑሮ ደረጃ መሻሻል እንደ ግራንት ተቀብለው መንግስትን ማገልገል እና ለመንግስት ማጨብጨብ እና መደገፍ እንጂ የወከላቸውን ህዝቡም አይጠይቃቸውም እነሱም ህዝብ መወከሉን የረሱ ናቸው እና ከተለያየ ኮንስቲቲዩንሲ ነው የመጡት ህዝብ ላይ የሚደርስ ነገር አለ ያልተደረገልኝም ያልሆነልኝ ብሎ መከራከሩ ሳይሆኑ መንግስት የሚናገረውን በመደገፍ ነው እነሱ የመንግስት ተወካዮች ናቸውና ስለዚህ ፓርላማም የሚያውቀው ነገር አልነበረም ያ እንትን ወዳጅነት አንዳንድ ቦታ ሲፈራረሙም የሚታይ የፕሮቶኮል እንትን ይታይ ነበር በምንድነው የተፈራረሙት የሚለውም አይታወቅም እና ያ ከሆነ በኋላ አሁንም ደግሞ ያ ተለውጦ በቃ የለየለት ጠላት ደግሞ ሆኖ ጠላት ሆነው በተለይ ከኢትዮጵያ በኩል ከፍተኛ ዛቻ ይሰነዘራል በኤርትራ ላይ እንደውም እነሱ በዚህ ቁጥብ ናቸው ይመስለኛል ብዙም ሲናገሩ አንሰማም እና እንደዛ ሆነ በምን ምክንያት ነው አሁን ትንሽ ጠቅላይ ሚኒስትሩ እንደዚህ ተባብለን ነበር ሲሉ ሰምቻለሁ ይቅርታ እኔ ያው ሀገሬን በጠቅላይ ሚኒስትሩ ላይ ከፍተኛ ማለት በሚሰሩት ስራ በሚያደርጉት ድርጊት ሀገሪቱን ህዝቡን እዚህ አሁን ያለበት ደረጃ ላይ ያደረሰ በመሆኑ ፍጹም በጠቅላይ ሚኒስትሩ ላይ እምነትም ክብርም የለኝም ግን የሀገሬን ክብር ለመጠበቅ ስል አንቱ እያልኩ እናገራለሁ
እና ጠቅላይ ሚኒስትሩ ትንሽ እንደዚህ አሰብን እንደዚህ ተባብለን ነበረ እዛ እንደዚህ ወስደን ነበረ የሚል ተናግረዋል። በጣም እኔ እንደው ይሄንን ፖለቲከኞች ወይም ዲፕሎማቶች ዲፕሎማት የነበሩ ሰዎች የዲፕሎማሲ ባለሙያዎች ብዙ ቢናገሩት ጥሩ ነው። እንዴት እንደው ያንዳንዱ ሰሞኑንም ጀነራል ባጫ ደበሌ ይህንኑ በማስተጋባት እንዲተባብለው ነበረ ፕሬዝዳንት ኢሳያስና አብይ አህመድ እንዲያውርተው ነበረ፣ ያውቁ ነበረ፣ ይተዋወቁ ነበረ፣ አሰብን አንስተው እንዲያውግተው ነበር የሚል አጀንዳ ወይም ዜና በጣም ሲመላለስ እያየው ነውና ይሄ እንደው ለማስረጃና ለፍሬ ነገር በቅቶ በደጋፊነት መምጣቱ በራሱ አስገራሚ ነገር ነው። በጣም እንግዲህ ጠቅላይ ሚኒስትሩ ሲናገሩ የሰማሁት እንደዚህ ተባብለን ነበረ፣ መንገድም እየሰራን ነበረ፣ እንደዚህ ክሬንም እንደዚህ የሚለው ነገር በእውነት እንደዚህ ነው እንደ በሀገር ደረጃ እንደገና የሀገር ጥቅምን ከፍተኛ ኢትዮጵያ ከፍተኛ ገንዘብ ነዋይ ነው የምታፈሰው ለጅቡቲ ወደብ እንደገና ደግሞ ከዛም በላይ ደግሞ ኢትዮጵያ በጅቡቲን በመታከል ሀገር የህልውናዋ ተንጠልጥሎ አንድ ቀን ጅቡቲ መስመር ቢዘጋ ህልውናዋ ላይ ምን ሊመጣ እንደሚችል በሚያሰጋ ሁኔታ ከሌላም ብዙ ከሚናገሩት ከሴኩሪቲም ከሌላም አኳያ ኢትዮጵያ በወደብ እጦት ምክንያት ከኤርትራ ጋር ባለ ቁርሾ ምክንያት በፊትም ደግሞ በኤርትራ ነፃ በመተወጣበት ጊዜ ኢትዮጵያዊ ሳይሆን የኢትዮጵያ ጠላት የሆነ የመንግስታዊ ስርዓት ባለበት ሁኔታ የአሰብ ሁኔታ ሳይነሳ ከኤርትራም ጋራ ድርድር ሳይደረግ በዛ መንገድ ከተቋጨ በኋላ አሁን እንደገና ያንን ነገር ነፍስ ዘርቶ ወደ ኢትዮጵያ ወደምትፈልገው ለማምጣት እንዲህ ነው እንደ ድርድር የሚደረገው? እንዲህ ነው እንደ የሀገር መሪዎች የሚነጋገሩት? በዚህ ደረጃ እንደው በመተቃቀፍና በመነጋገር ነው እንደሚሆነው በሚለው በጣም እኔ እንደው ከኔ በላይ የዲፕሎማሲው ዘርፍ ባለሙያዎች ቢናገሩት ጥሩ ይመስለኛልና በጣም እንትን የሚል ነገር ነውና በዚህ መሰረት ነው ፓርላማም ማውቅም ቢያውቅም ነገሩ ምንም የሚፈይደው ነገር የለም። የኢትዮጵያ ሕዝብ አያውቅም፣ ሀገር አያውቅም። እንደዚህ ሆነ እንደዚህ መጣ። አሁን ትላንት ወዳጅነት ዛሬ ደግሞ ጠላትን ፒተር ኤነሚ በቃ አሁን እንደዛ ሆነ። ይሄ ህዝቡ የሁለቱም ሀገር ህዝብ የሚፈልገው አይደለም። ይሄ ጠላትነትን አይተነዋል። የሁለቱ ሀገር ህዝብ እኮ ያሁሉ 30 ዓመት ጦርነትም ሲካሄድ አሁን በዚህ በአጭር ጊዜ ውስጥ በትግራይ እና በአማራ ክልል የተካሄደውን አይነት የሰዎች የህዝብ መቋሰል ደረጃ የደረሰ ነገር ተነግሮም ተሰርቶም አያውቅም እና ስለዚህ ይሄ ነው የሆነው። አሁን ይሄንን ካነሳው ኤርትራና ኢትዮጵያ አሁን በዚህ ደረጃ እያሉ ቅድም እንዳልኩት የጠላት ወዳጄ ነው በሚለው ኢትዮጵያ ኤርትራ ሆነች ግብጽ ፋኖን አትረዳም ብሎ ለማለት ለምን አትረዳም? ዋይ ኖት? የነበረና ያለ እኮ ነው። የረቀቀ ታክቲክ እና እንትን እኮ አይደለም። ግልጽ እኮ ነው። ጠላትን ግን በተጨባጭ ግብጽ ቀርቶ የኤርትራ መንግስት የፋኖ ኃይሎችን በርግጥ እየረዳ ነው ወይ የሚለውን ነው እኔ ጥያቄ ውስጥ አግብቼ ለማየት የሞከርኩት። እኔ እውነቱን ለመናገር ከሆነ ፋኖን ረድቼ የኢትዮጵያን አገዛዝ እንዲጥሉ ላድርግ ብሎ ቆርጦ የተነሳ መንግስታዊ አቅም ያለው ኃይል ካለ የፋኖ ኃይል አሁን ያለበት ደረጃ ላይ ሊገኝ አይችልም። ይሄ ነው ከወታደራዊ እይታ አኳያ የማውቀውን ያለፍኩበትን ነው የምናገረው። ለምሳሌ ይሄን የምልበት ምክንያት ከወታደራዊ እይታ አኳያ ለምሳሌ ፋኖ በአሁኑ ወቅት ማርኮ ከሚታጠቀው መሳሪያ ውጪ በመንግስት አቅም ደረጃ ድጋፍ የሚገኝ መሳሪያ ይዞ አታጥቆ አላየንም።
በቅርብ ጊዜ ነው አሁን ዙ 23 ማረከ ተብሎ ምናልባት አንድ ሁለት ዙ 23 የማረከው ሊኖር ይችላል። እሱም በቂ ጥይት ይኖረው አይኖረው አላውቅም። እንግዲህ ስራ ላይ አውለውት ግዳጅ ላይ አውለውት ይሁን አይሁን አናውቅም። ብዙ የረጅም ርቀት መድፍና ሮኬት አወንጫፊ መሆን መሳሪያን አልታጠቀም። በመንግስት አቅም ደረጃ የምትረዳው እንዲህ አይነት መሳሪያዎችን እንጂ አሁን ፋኖ እንዳደረገው ወይንም በእንትን በኦሮሚያ ይሄ ማነው የኦሮሞ ነጻነት ግንባር ወይም ሸኔ የሚሉት እሱ እንዳደረገው ብዙ ነፍስ ወከፍና የእግረኛ ድጋፍ ሰጪ መሳሪያዎችን ማርከ መታጠቅ ትችላለህ። እንደዛ ነው። ያው መቼም ብዙ ነገር ይባላል። አሁን የሸኔ ሁኔታ በመንግስት እጅ እንዳለበት ይነገራል። ትንሽ ኮምፕሊኬትድ የሆነ ነገር ነው እዛ አካባቢ። ግን ፋኖ በአብዛኛው መሳሪያ የታጠቀው የማረከው ነው እና እሺ ለምንድን ነው ረጅም ርቀት መሳሪያ መድፍ እና ታንክ ባይሆን ላይክ እንደ ሮኬት አይነት መሳሪያዎች አሉ፣ የሽምቅ ተዋጊዎች የሚይዟቸው አሉ እና እነዛን ረጅም ርቀት ሮኬት አወንጫፊ መሳሪያዎችን በመንግስት ደረጃ ቢያገኝ ኖሮ ፋኖ ዛሬ በአማራ ክልል ውስጥ ያሉ ኤርፖርቶች አየር ማረፊያዎች ፋንክሽናል አይሆንም ነበር። ከ10 ከ15 ከ20 ኪሎ ሜትር ሆኖ መምታት ቢችል ኤርፖርቶቹን ዲሴብል ማድረግ ይችላል። ኤርፖርቶቹ ደግሞ ምን ጥቅም አላቸው? የመንግስት ኃይል ፈጣን የሆነ ሎጂስቲክ ላይክ ጥይት መሳሪያ እንዲሁም ደግሞ ሪኢንፎርስመንት እየታየ ነው አይደለም እንዴ? በጣም ከፍተኛ ውጊያ ሲሆን ሰራዊት በአውሮፕላን በቦይንግ ይጓጓዛል። ትላልቅ የአየር መንገድ የኢትዮጵያ አየር መንገድ አውሮፕላኖች ሰራዊት ያጓጉዛሉ እና ይሄንን ዲሴብል ማድረግ ይችላል ያንን ቢያገኝ እና ረዳለው ያለ መንግስት ካለ የሚረዳ ከሆነ እኔ የማየው የት አለ የረዳው? የት አለው ፋኖ የታጠቀው ረጅም ርቀት መሳሪያ? ሌላ ደግሞ ጸረ ታንክ መሳሪያዎች አሉ። እነዚህ ጸረ ታንክ መሳሪያዎች አሁን ፋኖ የታጠቃቸው ሳይሆኑ ሌሎች አድቫንስድ የሆኑ ከአርፒጂ 7 በላይ የሆኑ መሳሪያዎች አሉ። ዘመናዊ ታንኮችን ሊያወድሙ የሚችሉ ከታንክ ጋር ውጊያ በሚደረግ ጊዜ ታንኮችን ልታጠፋበት የሚችል ሚሳኤል ሮኬቶች አሉ። እነዚህ ሮኬቶች በመንግስት ደረጃ ድጋፍ ካልተገኘ በስተቀር ቀጥታውን እንደ ፋኖ አይነት ኃይል ከገበያ ገዝቶ ሊያገኛቸው አይችልም ወይም አክሰስም የለውም። ስለዚህ የላቸውም። በኢጅፕት ቀርቶ ኤርትራ ብትረዳ ኖሮ ፋኖን በተገቢ መንገድ በቁርጠኝነት ይዛ ይህን መንግስታዊ ስርዓት በፋኖ ኃይል እንትና ማነው ወያኔ እኮ ወደ አዲስ አበባ ሲገሰግስ ማነው መድፈኛ አይደለም ሞርተር ምድብ የለው። የሞርተር ምድብተኛ ተኳሽ ያልነበረው መድፍ እኮ እስከ 130 ሚሊ ሜትር መድፍ እኮ ታጥቆ ነው የመጣው። ባምቦ በኩል ታንክ በየደረጃ ያለው 122 መድፍ ቢኤም የማረኩትም አለ። መጀመሪያ ግን ያስታጠቃቸው የኤርትራ ሽምቅ ተዋጊ ወይም ሻዕቢያ ነው እና በሽምቅ ተዋጊ ደረጃ ያለ ኃይል እንኳን ድጋፍ ከሰጠ የጋራ ዓላማ ካለው እንደዚህ አድርጎ ነው አንድን ኃይል የሚያሳድገው። እና የት አለ ጸረ ታንክ መሳሪያ እና አየር መቃወሚያ አንቲ ኤርክራፍት መሳሪያ ከፍተኛ አቅም ያላቸው ልዩ ልዩ አንቲ ኤርክራፍት መሳሪያዎች አሉ። እነሱን ቢይዝ እኮ ፋኖ አሁን ትላልቅ ከተሞች የዞን ከተሞችን ዋና ከተማውን ባህር ዳር፣ ጎንደር የሚባሉትን እኮ ለመያዝ አይቸገርም ነበር። የተኩስ ኃይል እኮ እያጣ ነው መያዝ ማያቅተው። እኔ በግልጽ ነው የምናገረው። ይሄ እንግዲህ ከወታደራዊ እይታ አኳያ ነው እና እነሱማ ማነው የኤርትራ መንግስት እና የኢጅፕት ፋኖን ከረዳ ፋኖ
የመንግስትን ኃይል ከአማራ ክልል ለማስወጣት ሳምንታት አይፈጅበትም። ይሄንን ነው ለአድማጮች መናገር እንፈልገው። ስለዚህ የሚነገረው ነገር እነዛ በቁርጠኝነት መጥተው ፋኖን እንዲረዱ ለማድረግ የሚደረግ ውትወታ ካልሆነ በስተቀር ፋኖ ላይ የኤርትራ እርዳታ ትናንሽ እርዳታ ሊኖር ይችላል። በዛ በኩል ጥይት ማስገባት እንዲህ ሲፈልጉ ወይ አልባሳት ሲፈልጉ በዛ በኩል በቦርደር በኩል እንዲህ መረዳዳት ሊኖር ይችላል እንጂ ስራዬ ብለው ተነስተው ኢጅፕትም ማነው ኤርትራም ፋኖን አልረዱት። ቢረዱት ለውጡን እናያለን። አንድ ምሳሌ ላንሳ። እኔ ከልምዴ ከማውቀው ነው የምናገረው። የምልበት ምክንያት በ1970 ዓመተ ምህረት የዛሬ 48 ዓመት ማለት ነው የምጽዋ አስመራ መንገድ ተዘግቶ አስመራ በ5 እና በ9 ኪሎ ሜትር ሬዲየስ ተከባ ነበር እና እዛ ምሽግ ሰርተን ነበር የምንከላከለው አስመራ ዙሪያ። በዛን ጊዜ ለሰራዊቱም ሆነ ለከተማው ህዝብ ነዳጅ፣ ምግብ፣ ጥይት ሁሉም ነገር የሚቀርበው በአንድ ኤርፖርት ነበረ። አስመራ ኤርፖርት ማለት ነው። ዮሐንስ አራተኛ ይባል ነበር ኤርፖርቱ። በዛ ነበር የሚቀርበው እና አንድ ቀን እኔ አሁን ወሩን እና ቀኑን አላስታውሰውም፣ ምናልባት አንዳንድ መጽሐፍቶችን ባገላበጥ አገኘዋለሁ ቀኑን እና ወሩን እና ግን በ70 ዓመተ ምህረት ነው የምጽዋ መንገድ መጀመሪያ አካባቢ ማለት ነው። አንድ ቀን ምሽጋችን ውስጥ እንዳለን ከወደ ደቡብ አቅጣጫ ማለት ከመንደፈራ የሚባል ከአስመራ ደቡብ መንደፈራ የሚባል አለ። ከመንደፈራ አቅጣጫ መድፍ የሚመስል ነገር ተተኩሶ በእኛ ላይ አልፎ ከተማ ውስጥ አረፈ። በጣም ከፍተኛ መሬት የሚነቀንቅ ድምጽ ነው ያለው እና ከዛ በኋላ ያ መድፍ ግን ሮኬት ነው እየቀነሰ መጥቶ ኤርፖርቱን መደብደብ ጀመረ። ወደ ኤርፖርቱ ሲጠጋ ያሉት አውሮፕላኖች በሙሉ ከአውሮፕላን ማረፊያ በራንዌይ ላይ እየተጣበቡ እየተነሱ በሙሉ ጥለውን ሄዱ። ከዛ በኋላ የላይፍ ላይን የነበረው ኤርፖርት ሲዘጋ የኛ ህይወት ጨለመ። በቃ ቀለብ የለም፣ ጥይት የለም። ከዚህ በኋላ በምንም ይመጣልን በየብስ የለም፣ ተዘግቷል። ወደ ትግራይ መንገድ ተዘግቷል። ምጽዋ መንገድ ተዘግቷል። ምጽዋ ዙሪያ ብቻ ምጽዋ እዛችሁ ደሴቷ ላይ ብቻ ነው የኛ ሰራዊት ያለው። ስለዚህ በቃ እንደዛ የሚሆን ሁኔታ ተፈጥሯል። ምንድነው ይሄ መሳሪያ? በዛን ዘመን እኔ ምናልባት ጀብሃ ነው የምንለው የነበረው፣ የዛን ጊዜ ጀብሃ ነው የነበረው። ጀብሃ የሚባለው ኃይል በመንግስት እርዳታ ማነው በሀገር መንግስት አቅም ደረጃ አንድ ሮኬት ግራድ ፒ 22 ሚሊ ሜትር ግራድ ፒ የሚባል ለጌሬላ የተሰራ ነው እና በከብት እንትን በጋማ ከብትም ተጭኖ ሊሄድ ይችላል። የግድ መኪና አይፈልግም እና ቧንቧ ነው። እንደዚህ የዚህ የቢኤም 21 አይነት ማለት ነው። አንዱ ባሬል ነው፣ ሲንግል ባሬል ነው። እሱን ነው ጠምደው ጥይቱ ያው ከፍተኛ እንትን ፓወር አለው እና ሮኬት ነው። እሱን ጠምደው ነው የሚተኩሱት እና ኤርፖርቱን ይዣለሁ ብሎ በቢቢሲ ሁሉ ተነግሮ ነበር። ኤርፖርቱን የአስመራን ይዣለሁ ብሎ ጀባ እና ይሄንን ለምንድን ነው ያመጣሁት? የኛ መድፍ በዛን ጊዜ 105 ሚሊ ሜትር መድፍ ሮኬቱ የሚተኮስበት እንግዲህ ትልቁ መድፋችን እሱ ነው። የመንግስት ኃይል ሆነን ያ መድፍ ሮኬቱ የሚተኮስበት ቦታ አይደርስም ነበር። ይተኮሳል፣ ሮኬቱ ይተኮሳል። ደግሞ እንትን ለማድረግ አሴምብል ለማድረግ እና አንስቶ ደግሞ ለመሄድ ከ2-3 ደቂቃ የሚፈጅ መሳሪያ ነው። ኢቭን በርቀቱ እንኳን መድፍ ብታደርስበት አታገኘውም። እና ይሄ መሳሪያ እንግዲህ በመንግስት አቅም ደረጃ ለዛ ሽምቅ ተዋጊ ማግኘት ችሎ ኤርፖርቱን ዘግቶብን አውሮፕላኖች ከአዲስ አበባም እንደገና እዛም እንደምንም ብሎ ተነስተው ለመደብደብ ሞከሩ እስከ ማታ ድረስ። እንደገና ምናየን ዙ 23 ዘር የሆነ ዙ 13 ወይ ዙ 1 የሚባል ባላንድ አፈሙዝ
የዛን ጊዜ እነሱ ታጥቀው ነበር። ይሄ መሳሪያኛ የለንም አናውቀውም ነበር። እና ብዙ ታሪክ ሲታይ በመንግስት አቅም ደረጃ የሚደገፍ የሽምቅ ተዋጊ ከመንግስትም በልጦ መሳሪያ ሊታጠቅ ይችላል እንኳን አይደለምና በመሳሪያ እጥረት ወይንም አቅም ማጣት ውጊያው ሊዘገይበት። ስለዚህ በእርግጥ ይሄንን ስል ከዛ በኋላ በዚህ ደረጃ መረዳት ከኛ ከመንግስት ኃይል ያላነሰ መሳሪያ መታጠቅ ችለው ነበር የሽምቅ ተዋጊዎቹ። ከዛ ተነስተው ነው ከዛ በኋላ በእርግጥ ያው ከኛ ከወገን ጦር በሚማርኩት ታንክ ሁሉንም ነገር የኛ ወገን የታጠቀውን ከኛ ማርከው መታጠቅ ችለዋል። ይሄን መካደ አይደለም። ግን መጀመሪያ ላይ የከፍተኛ የተኩስ ኃይል መሳሪያ ኃይል እንዲበቁ ያደርጋቸው የነበረ የመንግስት አቅም ያለው ኃይል ሽምቅ ተዋጊን ሲረዳ እድገቱ እንደዚህ ነው የሚሆነው። አሁን በምናየው በምንመሰክረው ደረጃ ግን ግብጽም ሆነች ኤርትራ ፋኖን በመርዳት ቆርጣ ተነስታ ለፋኖ ሙሉ ድጋፍ እያደረገች እንዳልሆነ ይሄ አሁን የሰጠውት እንትን መልስ ሊሆን ይችላል እያንዳንዱ ሰው ብዬ ገምታለሁ። እና ያው የታወቀ ነገር ነው። ያ እንግዲህ አሁን የኢትዮጵያ ጠላቶች እነዚህ ናቸው። ኤርትራም በጠላትነት ያው ወዳጅ ነበረች፣ ጠላት ተብላለች። አሁን ወዳጅ ሲሉን ወዳጅ ብለን አብረን እንቆማለን፣ ጠላት ሲሉን ጠላት፣ መንግስት እንዳዘዘው ማለት ነው። እንግዲህ ልክ እንደ ጥንት እንደ አሁን የዚህ ሀገር ታሪክ ስናይ የፊውዳል ስርዓትን እዚህ ሀገር ያመጣው ይሄ የፈረንሳዩ ንጉስ ዊሊያም ዘ ኮንከረር የሚባለው ነው። እና እሱ ነው የፊውዳል ስርዓት እዚህ ሀገር ያስተዋወቀው። እና ከዛ በኋላ ከስንት ከመቶ ዓመት በኋላ ነው እነዚህ ሰዎች መንግስትም እንደሚጠይቅ ንጉስንም የሚያስጠይቅ ህግ ማውጣት የቻለውት። እና እኛ እዛው ያለን ይመስለኛል። ስለዚህ ይሄንን ከዚያ አኳያ ለአድማጮቻችንና ለተመልካቾቻችን መግለጽ እፈልጋለሁ። በእርግጥ እንደተባለው እንደተፈራው ወይም እንደሚታማው ወይም እንደሚወገዘው ኤርትራ መንግስት በሙሉ አቅሙ ፋኖን መርዳት ከጀመረ ፋኖ አሁን ያለበት ደረጃ ሳይሆን በአንድ ጊዜ ተመንድጎ መንግስትን ምናልባትም እንትን ሊያደርግ ይችላል። ሌላ ቅድም ያነሳውን እዚሁ ላይ ሊጨርሰው የቴክኖሎጂ ውጊያን በተመለከተ በጣም ሊን ማድረግ እንዳለ ተመልክቻለሁ። አሁን በወታደራዊ አዛዦችም በተለይ በጠቅላይ ሚኒስትሩ ወደሱ እመጣለሁ አለ። ከዛ ጋር በተያያዘ የሚነሳ ጥያቄ ስላለ እሱ ጋር እመጣለሁ። ግን እንደው አሁን ያነሱት ነገር በጣም ጠቃሚም ስለሆነ ነው። በአንጻሩ አብይ አህመድ በአደባባይ በድብቅ አይደለም አፋር ላይ የቀይ ባህር ነፃ አውጪ ብሎ እያሰለጠናቸው ነው። በቅርቡም እነ ሬድዋን ሁሴን እነ ጌታቸው ረዳ እዛ ሄደው አይተው ነው የመጡት፣ ጎብኝተው ነው የመጡት። በግልጽ እየረዳ ነው። በግልጽ ምን ሙሉ እንትን ነው ሰራዊቱን ማደራጀት። እንደውም ከዚህ ከብርጌድ ናመዱም የተወጣጡትን ወደዛ እንዲገቡ አዲስ አበባ የሚታሰሩ ኤርትራውያን ተወላጆች ጭምር በአስገዳጅ ሁኔታ ወደዛ ወደ በረሃ ገብተው አማጽያን እንዲቀላቀሉ እያደረገ ነው። ወታደራዊ፣ ፖለቲካዊ ሁሉንም ድጋፍ እየሰጠ ነው። ነገር ግን አሁን እርሶ ባብራሩት መሰረት ፋኖ ምን አይነት ድጋፍ ቢያገኝ ነው እንደተባለው ድጋፍ ቢያገኝ ኖሮ ይሄኔ የአብይ አህመድ አገዛዝ አማራ ክልል ላይ ስሩ እግሩ ይነቀል ነበር የሚል ድምዳሜ መስጠትም የሚቻል ነው። ለማንኛውም በዛ አንጻር የሚታይ ነው። ግን እንደው ሰሞኑን ከተናገረው አብይ አህመድ በመነሳት ነው ጦርነቱን ያቁናል ከተጀመረ ምን እንደሆነ ውጤቱ ያቁታል የሚል ነገር አንስቷል። ጦርነትን እንግዲህ በሙያም ይታወቃል። ያው በዓለም በርካታ ጦርነቶች ተካሂደዋል። አንድ ጦርነትን የሚጀምር አካል ባሰበው መልኩ ጦርነቱን ይጨርሳል ወይ? ጦርነትን አስቀድሞ መደምደምና መተንበይ የሚያስችል ሁኔታ አለው? እንደው ከዚህ አንጻር ወደ ጥያቄው በቀጥታም እንድንገባ ብዬ ነው። አመሰግናለሁ መሳይ። ልክ ነው። ይሄን ርዕስ እናየዋለን። አዎ አሁን ጦርነትን ለመደምደምም ቅድም ያነሳም ጥያቄ አለ ከዚሁ ጋር የሚያያዝ ያው የመደምደም አንዱ እንትን ነው። በቴክኖሎጂ ላይ ሊን የማድረግ ነገር የሚታየው አንዱ አስቀድሞ አሸናፊ ነኝ የሚል መደምደም ነው። እሱን እናየዋለን። ይሄ ቴክኖሎጂ ላይ ሊን የሚያደርጉት ነገር አሁን በተለይ ደግሞ የኢትዮጵያ አገዛዝ ጠቅላይ ሚኒስትሩ
በድሮን ቴክኖሎጂ የመተማመንና በዛ ብልጫ ባለኝ ብልጫ ጦርነቱን አሸንፋለሁ የሚል መታበይ ያሳያሉ። አሁን በተለይ የፋኖን ውጊያ በተመለከተ በግልጽ ነው የሚታየው። ቅድም የዘነጋሁት ነገር የኤርትራና የኢትዮጵያን ሁኔታ ማየት ያስፈልጋል። የጠላቴ ጠላት ወዳጄ ነው የሚለውን ስል አሁን የጠቀስከውን ነገር ዘንግቸው ነው። የኢትዮጵያ ውስጥ የኤርትራን የኢትዮጵያ ጠላትነት ለማረጋገጫ ማህተም እንዲሆን በቃ ታስቦ የሚደረገው ነገር የዚህ በይፋ የኤርትራን መንግስት በትጥቅ ትግል እንጥላለን የሚሉ ኃይሎችን በይፋ የመደገፍ ነው። ድሮ እኮ ይሄ ፕሮክሲ ዎር ኢትዮጵያ ውስጥ እነ ሲፒኤልኤም ነበሩ፣ የሶማሌም ነበረ እና የሚያስተባብሩ እንደውም አሁን በቅርቡ ያረፉት ጀነራል መስፍን ገብረቃል ነበሩ። ሜጀር ጀነራል መስፍን ገብረቃል፣ ሜጀር ጀነራል ዶክተር መስፍን ገብረቃል ነው ሙሉ ታይትላቸው። እና እሳቸው አሁን የሚያውቃቸው አልነበረ እንኳን እንዲህ ሊወራ። እና ብዙ ሀገሮች እንደዚህ አይነት ፕሮክሲ እንትን በይፋ ኦፊሻሊ በእንትን ላይ አውጥተው ስብሰባ ሲያደርጉ ሲሉ እንደዚህ አይነት ነገር ያልተለመደ ነገር ነው፣ ታክቲካልም አይደለም። እና በግልጽ እነዚህ ተቃዋሚዎች ወይም ትጥቅ ትግል የሚያካሄዱ ኃይሎች ኢትዮጵያ ውስጥ እየተደራጁ የኤርትራ መንግስት ለመውጋት ሲንደረደሩ ኤርትራ ቁጭ ብላ አትጠብቅም፣ ፋኖን ትረዳለች ከሚል ግምት ነው እንግዲህ ሁሉ ነገር የሚወራው። ኤርትራ ደግሞ ፋኖን ከደገፈች ኢጅፕት ማለች ነው። ግን ፕራክቲካሊ ቅድም ያልኩት ነገር ነው መልሱ። ግን እዚህም ያለው ነገር ምን ያህል ጠላት ሲኮን ደግሞ ታክቲካልም ያልሆነ ነገር እንደሚደረግ ያው የሚታይ ነገር ነው። ብዙ ሰው የሚታዘበው ነው። እንግዲህ ወደ ቴክኖሎጂው ለስና አንድ ነገር ለምሳሌ አሁን የኢትዮጵያ መንግስት በተለይ በቅርብ ጊዜ ጠቅላይ ሚኒስትሩ ይሄ ሎይተሪንግ ሚኔሽን የሚባለው ማለት ሱሳይዳል እንትን ድሮኖችን እናመርታለን እያመረትን ነው፣ በጣም ቃሉ እንኳን እንትን በሚል ሁኔታ የሚፈጁ ናቸው፣ ፈጂዎች ናቸው የሚል ቃል ሁሉ ሲሰነዝሩ ነበር። በጣም 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 ያሳዝናል፣ በጣም ያሳፍራል። ለመፍጀት የሚፈጀው ማን ነው? እና ድሮኖቹ እንግዲህ የነዚህ ድሮኖች ባህሪ በእርግጥ ኢትዮጵያ ውስጥ እየመጡ ሊገጣጠሙና በብዛት ሊመረቱ ይችላሉ። እሱ ምንም በጣም ኮመርሻል ሆኗል በዓለም ደረጃ። በብዛት መመረታቸው ምንም የሚያጠያይቅ አይደለም። ተመርተው ደግሞ ጥቅም ላይ ሲውሉ ድሮኖቹ በዝቅታ የሚበሩ ናቸው። እንደ ሌሎቹ ድሮኖቹ እንደ ባይካርተር እንደ ሌሎች አይደሉም። እነዚህ በዝቅታ የሚበሩ ስለሆነ ከነፍስ ወከፍ እስከ ከፍተኛ አየር መቃወሚያ ተመተው በአየር ላይ እንዲፈነዱ ሊደረጉ የሚችሉ ናቸው። ግን ምንድነው በብዛት ስለሚለቀቁ ራሳቸው ደግሞ ጥይት ስለሆኑ ወይም ፈንጂ ስለሆኑ ወይም ሮኬት ስማርት ቦምብ የታጠቁ ስለሆኑ አርፈው ወድመው ያወድማሉ እና የተረፉት ይመታሉ ነው። ለምሳሌ አሁን በዩክሬን የተጣለው ተመቶ የተጣለው ተጥሎ ከብዛት ጥቂቱ ዳሜጅ የሚያደርሰው በተቋማትና በኢንፍራስትራክቸር ላይ ነው፣ በሰላማዊ ህዝቦች ኢላማ ላይ ነው እንጂ በእግረኛ ተዋጊ ላይ አይደለም። እንደ ድሮን አምራችነቱ ራሽያ የ1000 እና 10000 ድሮን አምርቶ በማሰማራት የዩክሬንን እግረኛ ተዋጊ እና ሜካናይዝድ ኃይል ሊያወድም ይችል ነበር በአንድ ቀን ጀምበር። ግን እነዛ ተዋጊ ኃይሎች ፉሊ የታጠቁ ናቸው፣ ፉል እንትን አላቸው፣ ፋየር ፓወር አላቸው። ድሮኖቹን ከአየር ላይ የመምታትና የማፈንዳት ስላላቸው እነዚህንም ከተማ ላይ በሲቪላያን ላይ የሚደርሱ ድሮኖችም ከዛ ከአየር መቃወም ሆነ ከተኩሱ አምልጠው የሚያርፉት ናቸው።
ከተማ ውስጥ በሰላማዊ ህዝብ ላይ እና በኢንፍራስትራክቸር ላይ ጉዳት የሚያደርሱት። ይሄንን ስናይ አሁን እነሱ ወይም ጠቅላይ ሚኒስትሩ ጭምር እንደሚፎክሩበት ይሄን የድሮን ቴክኖሎጂ ተጠቅመን ፋኖን እናወድማለን የሚሉት ወይም ሸኔን የትኛውንም ጠላት ከዛም አልፎ አንዳንድ ጊዜ ኤርትራንም ይላሉ ጉዳት ሊያደርሱ ቢችሉ ሙሉ በሙሉ በህዝብ ላይ ነው። ለምን? የታጠቀው ኃይል አንደኛ ካሞፍላጅ ያደርጋል፣ ካሞፍላጅ ይጠቀማል። ለአየር ኢላማ እንዳይታይ ሆኖ ካሞፍላጅ ሊያደርግ ይችላል። ሁለተኛ ምናልባት ለተመልካቾች ግልጽ እንዲሆን መመሳሰል ማለት ለምሳሌ ሳር አካባቢ ስትሄድ ሳር የመሰለ ነገር ትለብሳለህ። ጫካዎች ሲሆን ጫካ፣ ገላጣ ቦታ ሲሆን ደግሞ ቅርጽህን የሰው መሆንን ቅርጽ የምትቀይርበት ዘዴ አለ። የመመሳሰል ዘዴ ታንኮች፣ መኪናዎች አካባቢው እንዲመስሉ ይችላል፣ በሚመስል ነገር ሊሸፈኑ ይችላሉና ከላይ ሆኖ የድሮን እንትን ካሜራ ሲያይህ ጠላት መስለ ወይም ሰው መስለ ላትታየው ትችላለህና አይመታም። አንድ እሱ ነው። ሁለተኛ ድሮኖቹ ድምጽ ስላላቸው እየበረሩ ሲመጡ እያንዳንዱ ሰው በያዘው መሳሪያና ባላቸው የአየር መቃወሚያ ኃይል አብዛኛውን ሊመቱ ይችላል። ተዋጊው ኃይል ምንም ሳይመታ እንዳለ የሚያልቀው ግን ሰላማዊ ህዝብ ነው። ስለዚህ ለዓለምንም መከላከያ በቀጥታ ሊያወዱ የሚችሉት ከታጣቂ ይበልጥ ሰላማዊ ህዝብ፣ ምክንያቱም ጦርነቱ የሚካሄደው ሰላማዊ ህዝብ በሚኖርበት አካባቢ እንደ ዩክሬን በግንብ ውስጥ ወይም በአጥር ግንብ ውስጥ ወይም ደግሞ እንትን ምንድነው የቦምብ መከላያ ባለበት የሚኖር ህዝብ አይደለም። በሳር ቤት፣ በቆርቆሮ ቤት፣ በጭራሮ አጥር የሚኖር የገጠር ህዝብ አካባቢ ውጊያ በሚደረግበት አካባቢ እነዚህ ማሲቭ ቁጥር ያላቸውን ድሮን ብትልክ እነዛ ድሮኖች ሄደው የሚጨርሱት ህዝብን ነው ከታጣቂ ይበልጥ። ይሄንን አጥብቄ መግለጽ እፈልጋለሁ። ይሄ ነው ሊሆን የሚችለው እንጂ ኃይል ሆኖ የፋኖን ኃይል አቁሞ ጦርነቱን በአሸናፊነት ሊያስወጣ የሚችል የድሮን ቴክኖሎጂ አለን የሚለው መታበይ የሚሰራ አይደለም። ስለዚህ የኔ ምክርና አስተያየት ይሄንን የመሰለ ሀቅ ሳይረዱ በከንቱ መታበይ፣ ፉከራና ጉራ የትም አያደርስም እና እነዚህ በዘረኝነት ያበዱ ሀገርንም ሆነ ህዝብን ላይ የሚመጣውን ጉዳትና ውድመት ማየት ያልቻሉ ፖለቲከኞች የጥፋት ድርጊታቸውን አቁመው ለጦርነቱ ፖለቲካዊ መፍትሄ እንዲሰጡ የጦር ኃይሉ የመንግስት ባለስልጣናትን ማስገደድ አለበት። አዋጣም ይሄ የሚሉት ነገር አሁን በድሮን ኃይል በድሮን ቴክኖሎጂ የሚባለው ጦርነቱን አሸናፊ አያደርግም። ከዛ ይበልጥ ደግሞ በህዝብ ላይ ከፍተኛ እልቂት ሊያመጣ ይችላል። ይሄንን ካልኩ እንግዲህ በዚህ ላይ ጥያቄ ከሌለ ወደ ጠየቀኝ ምንድነው የጦርነትን እንትን መደምደም ይቻላል ወደሚለው ሄዳለሁ። አው ያው እሱን አንድ ላይ ይመልሱታል። እንደው በዚህ አጋጣሚ ለማንሳት ያልነው ባለፈው ስንገናኝ እኔና እርሶ ፋኖን በተመለከተ ያነሱት ነገር አለ። ያው የብልጽግና መንደር በቆርጦ በመቀጠል በኤአይ ቴክኖሎጂ እንዲሁ አንዳና ሐሳብ በተዛባ መልኩና ከአውዱ ውጪ እንዲሆን እያደረጉ እየቆረጡ ባለፈው የእርሶን መልእክት በዛ መልክ እንዲሰራጭ አድርጓል። በግልጽ የተነገረ ነው። ማንም ሰው ሙሉን ቪዲዮ በመከታተል የመልእክቱን አውድ በትክክል መረዳት የሚችልበት ሁኔታ አለና ብልጽግናዎች አሁን እንዳንዱ ምንድነው ስትራቴጂ እየተከተሉ ያሉት ቆርጦ በመቀጠል ድምጽ በማመሳሰል ከተለያየ ቦታ በመወሰድ የተዛባ መልእክት እንዲሰራጭ ማድረግ ነውና ከዚህ አንፃርም ሰው በርሶ ባለፈው ንግግር ላይ አንዳንድ የተዛቡ ነገሮች ተሰራጭተዋልና እሱን ጥንቃቄ ማድረግ እንደሚገባ ነው። ስለ ድሮን ሲያነሱም እንደው በዚህ አጋጣሚ ሻለቃ ማሞ የገዛ ህዝቡ ላይ እንደው ድሮን ያው እንግዲህ ሰው አልባ አውሮፕላን ነው። ይሄን ቴክኖሎጂ ለመልካም ነገር በመጠቀም ነው ዓለም የሚታወቀው። ምናልባትም ራሻና ዩክሬንም ቢሆን አሁን ቀደም ሲል በተጠቀሱት መልክ ነው
ትልልቅ ኢላማዎችን ለመምታት ነው። ወታደራዊ ተቋማት ላይ ነው የሚያተኩረው። በገዛ ህዝቡ ላይ በዚህ ደረጃ ድሮንን እየፎከረ እፈጃለሁ እያለ እንደው እንዲህ አይነት እልቂት የፈጸመ አገዛዝ ሰምተው ያውቃሉ ወይ? እንደው ይሄ በራሱ በዓለም አቀፍ ደረጃ የጦር ወንጀል አይደለም ወይ? ድሮንን እንዲህ አይነት ሰው አልባ አውሮፕላንን ሰው ለመፍጀት አቅዶ አልሞ የሚካሄደው ነገር እጅግ የሚያሳዝን ነገር ነው። ቀደም ሲል ከወታደራዊ አመራሮች አንጻር ነው መንግስትን በቃ ሊሉ ይገባል የሚል ትንሽ ሀሳብ አንስቶ ነበር። አቅም አላቸው፣ ፍላጎቱ አላቸው። የኢትዮጵያ ወታደራዊ ጄኔራሎች፣ የፖለቲካ አመራሮችን እባካችሁ ጦርነት ይብቃ፣ እንደዚህ ነገር አናድርግ ብለው ፍላጎቱስ አላቸው? ስሪታቸውስ፣ አስተዳደጋቸውስ እንደውም ከፖለቲካ አመራሮች የበለጠ ያዘው ፍለጠው ቁረጠው የሚሉት እነ ብርሃኑ ጁላ አይደሉም ወይ? እነዚህ ነገሮች እንደው እንደ ሀሳብ ለማንሳት ነው። ወደ ጦርነትን መገመት ይቻላል ወይ? አስቀድሞ ልክ አብይ አህመድ እንዳለው ጌታቸው ረዳም እንዳለው አቅማቸውን ያውቃሉ፣ አይገቡበትም፣ ይታወቃሉ። እንደው ሻለቃ ማሙ። አመሰግናለሁ መሳይ። አዎ ልክ ነው፣ እውነት ነው። እኛ ግን ከማሳሰብ እንትን አንልም። ሰው ለኑሮ ብሎ መስሎ ለማደር ብሎ ለጥቅሙ ብሎ ሀቅን ቢሸሽ ሀቅ አትለቀውም እና መጨረሻ ዋጋ ይከፍላል። ይሄ ጦርነት ከመስፋፋቱ ከመጠንከሩ በፊት ወዴት እንደሚሄድ፣ በዚህ ጦርነት ምክንያት ብዙ የጦር ወንጀሎች ሊፈጸሙ እንደሚችሉ፣ የነዚህ የጦር ወንጀሎች ሁሉ ደግሞ ተጠያቂ ሁሉም ተጠያቂ ሊሆን እንደሚችል፣ ፖለቲከኞች ብቻ አይጠየቁም፣ የጦር አዛዦች ወይም ፈጻሚዎች አይደሉም። አንድ ሰው ፈጸመ፣ 100 ሰው ፈጸመ፣ በወታደር አንድ ነው። አንድ ሰው የጦር ወንጀል ከፈጸመ ወይም ደግሞ አሰቃቂ ነገር አሁን በቅርብ እንደምንሰማው ከፈጸመ ያ ሰራዊት ነው የሚወቀሰው እና ያ ሰራዊት ነው ስሙ የሚጠለሸው፣ ያ ሰራዊት ነው ዋጋ የሚከፍለው በዛ ምክንያት። አንዳንድ ሩቅ ያሉ አዛዦች እኔን አይመለከትም ሊሉ ይችላሉ፣ የማይመለከተው የለም እና ይሄው የጦር ወንጀሎች እየተስፋፉ እየጠነከሩ ጭራሽ ለመስማት የሚያሰቀቅ ደረጃ እየደረሱ የሚገኙት ይሄን ጦርነት በማስቀጠላቸው ፖለቲከኞቹ ፖለቲካዊ መፍትሄ አንሰጥም ብለው በማስቀጠላቸው ነው እና አሁንም ለኑሮ ተብሎ ለጥቅም ተብሎ ለስልጣን ተብሎ የሚደረገው ነገር በኋላ የሚያስከፍለው ዋጋ ከፍተኛ ስለሆነ ይሄንን ሂሳቡን ሰርተው ያወቁለትና የቆረጡለት የጦር አዛዦች አንዋጋም፣ ጦራችን ከዚህ በላይ አያልቅም፣ ህዝብም በዚህ ምክንያት አያልቅም ብለው ሀገርም አትወድምም ብለው ከተነሱ መንግስትን ማስቆምና መፍትሄ እንዲሰጥ ማድረግ ይችላሉ። እድሉ አላቸው። አሁንም እንግዲህ ወደዚህ ወደ እንትኑ ሲሄድ ወደ አስቀድሞ መገመት ወይ መተንበይ ይቻል ይሆናል። በግል ሚዲያ እንትን ላይ ወጥቶ በአደባባይ ወጥቶ እንደ መታበይና ጉራ አይነት ነገር ወታደራዊ ስልትም ስትራቴጂም አካል አይደለም፣ እንደውም ነውር ነው። እንግዲህ ከወታደራዊ እንትንም ስልትም ወይም ዶክትሪን አኳያ ከጥንት ከነ ሳንዞ ዘመን ጀምሮ የሚታመነው እስከ ዛሬም ድረስ የሚሰራበት ወታደራዊ ጥበብ የሚባለው የምትዋጋውን ጠላትን ለማጥቃት ስታስብ በቃ ለመከላከል ውጊያ እንደተዘጋጀ መከላከያ ወረዳን እያዘጋጀህ እንደሆነ አድርገህ መታየት ነው ስልት ማለት። ጠንካራ በወንክበት ጊዜ ደግሞ ለጠላት ደካማ ሆነ መታየት ነው። ይሄ ነው እንትኑ ሎጂኩ፣ መርሁ፣ ፕሪንሲፕሉ ይሄ ነው። ደካማ በወንክበት ጊዜ ደግሞ ጠላትን ለጠላት ጠንካራ ሆኖ የሚያሳየን ነገር ማሳየት ማስመሰል አለበት። ምክንያቱም ዲተረንት ነው ይሄ ራሱ። ጠንካራ ሆነ ስትል ግን አንተ ድክመት አለብህ፣ ችግር አለብህ፣ ያን ጊዜ ጠላት በደካማ ጎን ጊዜ አያጠቃህም ማለት ነው። ይህ ካልሆነ ጠላትን ባስፈራራ ቁጥር ምናልባት ከጠበቀው በላይ ተዘጋጅቶ ስለሚጠብቅህ ድል ማድረግ ያስቸግራል፣ አታሸንፍም። ስለዚህ ይህንን አታደርግም እና
ይሄ አሁን እነሱ የሚሉት የሚታበዩት ነገር የሚናገሩት ነገር ኢቭን እውነተኛ ውጊያ ለማካሄድ ታቅዶ ከሆነ ለጠላት ዲተረንት ሳይሆን እንደውም እነሱ ጠላት የሚሉት እንዋጋዋለን የሚሉት ጠላት የበለጠ እንዲዘጋጅ ይሄው የሚታየው ነገር እኮ ነው። አሁን እዚህ በሚነገረው እዚህ በሚደሰኮረው እዚህ በሚወራው በሚፎከረው እንግዲህ የኤርትራው ፕሬዝዳንት በየሀገሩ ወደ ኢጅፕትም ወደ ሌላም እንግዲህ ወደ አረብ ሀገራትም በመሄድ ጭምር ጦራቸውን በማዘጋጀት ጭምር በቂ የዝግጅት ጊዜ እያገኙ ነው ማለት ነው። ጦርነት የሚካሄድም ከሆነ ረዳትም ብቻ መዋጋት ሳይሆን ድጋፍ ለማግኘት ጭምር እና ኢትዮጵያ የት ሄዳ ነው ድጋፍ የምታገኘው? ይህን ጦርነት ለማካሄድ ማንስ ጀስቲፋይ ያደርገዋል? እንግዲህ የሚያደርጉ ቢኖርም በኢትዮጵያ ተጠቅመው ራሳቸውን ጥቅም ለማስከበር ካልሆነ በስተቀር ለኢትዮጵያ የሚጠቅም ጉዳይ የሚያስቡ ሊሆኑ አይችሉም እና አይቻልም፣ መደረግም የለበትም እና ከመርህም ውጪ ከውትድርና ጥበብና አስተሳሰብም ውጪ የሆነ ነገር ነው መሳይ የምንሰማው። እንግዲህ ሻለቃ ማሞ ምናልባት ይህንን ነገር እንደ ጥንካሬም እያዩት ይገኛሉ። የኢሳያስ አፈወርቂን ሰሞኑን ወደ ግብጽ መሄድ አንዳንድ ነገሮችን ማድረግ የኢትዮጵያን ክንድ መቋቋም ስለማይችል የሌሎችን ድጋፍ የጠየቀበት አንድም ከአቅም ማነስ ነው። እኛ የማንንም ድጋፍ አንፈልግም። ትላንትም ኢትዮጵያ ራሷን ችላ ነው ወረራዎችን ስትመክት የነበረው፣ አሁንም የማንም ድጋፍ አትፈልግም የሚል እና አብይ መንደር እንደው ከመጠን ያለፈ የማበጥና የመንጠራራት ነገር እያየን ነው። ይሄ የዲፕሎማሲም ጉዳይ እንደሆነ እንዲህ አይነቱ ድጋፍ በጦርነት አንጻር ብቻ የማይታያው ሳውዲ አረቢያና ግብጽ በዚህ አንጻር ስብሰባ ተቀምጠዋል። ቀይ ባህር ጋር ኢትዮጵያ ድርሽ ትልና አይነት ዛቻም ይመስላል በሁለቱ ሀገራት እየተሰማ ያለው። እንዲህ አይነት ነገር ከመጣ ኢትዮጵያ ብቻዋን ተነጥላ የምትቀርበት ነው። የፈለገ ጦርነቱ ፍትሃዊ እንኳን ነው ብላ ብታምንም የሌሎች ሀገራት ዲፕሎማሲያዊና ሌሎች ድጋፎች ከሌለ ብቻ ህዝብ አለኝ ዘራፍ ብያሉ በመፎከር ብቻ ታሪክን እየጠቀሱ ጦርነትን ማሸነፍ እንደማይቻል መቼም እና አብይ ጠፍቷቸው አይደለም። ያው በፊት ስንልም እንደነበረው አየሩን ለማያስፈልገው ነው። ለማንኛውም ሻለቃ ማሞ ከዚህ አንጻር ምን እንጠብቃለን? ወደፊት በሂደት የምናየው ይሆናል። ግን ሰሞኑ ከተናገራቸው አንደኛ የፋኖን አቅም ለማሳነስ 2 እና 3 ሽፍቶች ናችሁ፣ በእናንተ ስላላችሁ ምርጫ አይካሄድም ማለት አይቻልም የሚልም የፋኖን አቅም ወደ ሽፍታ ደረጃ አውርዶ የገለጸበት። ሌላው ከወለጋ ጋር ተያይዞ ወለጋ ያደረግነው ጦርነት ከህወሓት ጋር ካደረግነው የበለጠ ትልቅ ነው፣ ለምን ታካብዳላችሁ አለ። ህወሓት በዚህ አንጻር መግለጫ ሰጥቷል። እንዴት እንደዚህ አሳነ የሁሉ ህዝብ አልቆ የሁሉ 5 ዓመት ጦርነቱ ከመካሄዱ በፊትም በጦርነቱ ወቅትም ከዛም በኋላ በአጠቃላይ 5 ዓመት የቀጠለ ቀውስ ነው። ይህንን ቀውስ ለማሳነስ የሄደበትን ርቀት አብይ ህወሓት በማውገዝ መግለጫ አውጥቶታል። እነዚህን ጉዳዮች እንዴት ያዩታል? ያው እዚህም ጋር የሚጠቀሰው ፕሪቶሪያ ነው። የፕሪቶሪያ ስምምነት እንዴት ነው የሚታየው? አለ ወይ በህይወት? እውነት ለመናገር የፕሪቶሪያ ስምምነት አለ? አብይ አህመድ እሱ እዛ እንደተማረ ጠቀሰና ፕሪቶሪያን በተመለከተ ትንሽ የሚያምታታ ሀሳብ ነው ይዞ የመጣው። ህወሓት ግን አሁንም የሙጥኝ ብሏል። መዳኛችንም መጨረሻችንም የኛ አስተንፋሻችንም ፕሪቶሪያ ስምምነት ነው ሲል ነው መግለጫ ያወጣው። ይህ ፕሪቶሪያ ስምምነት ምንድነው? አለ እንደው ጥያቄዎችን አንድ ላይ ከምሬ ነው ያመጣሁት። ልክ ነው። በጣም ብዙ ናቸው። እኔም እንግዲህ ብዙ ልናገር ነው ማለት ከየትኛው እንደምጀምር አላውቅም። ይሄ በትግራይ ካደረግነው ጦርነት በወለጋ ያደረግነው ጦርነት ይበልጣል ተብሎ የተነገረው በምን መመዘኛ እንደሆነ እኔ አልገባኝም፣ አላውቀውም። ግን ጦርነትን ትልቅ ወይ ትንሽ ብሎ ለመፈረጅ በመጀመሪያ ደረጃ በውጊያውና ከውጊያው ጋር በተያያዘ የደረሰውን ካዡዋሊቲ የሰው ጉዳት እና በጦርነቱ የሳተፈውን ኃይል ግምት ውስጥ በማስገባት ነው። እንኳንስ ጦርነትን 2 ሰውን ስታበላልጥ እኮ መሳይ ከማሞ ይበልጣል ብሎ አንድ ሰው ቢናገር በምን በቁመት ነው? በኃይል ነው? በእውቀት ነው? በምንድን ነው የሚበልጠው?
በውፍረት ነው እና እንደው ዝም ብሎ ይሄ ከዚህ ይበልጣል ለማለት የሆነ መመዘኛ ማስቀመጥ ያስፈልጋል። እንኳን ጦርነትን ያህል አያሌ ሰው ቁጥር የጦር መሳሪያ የሚሳተፍበት በተዋጊ ላይ ብቻ ሳይሆን ደግሞ በሰላማዊ ህዝብ ላይ ከፍተኛ የህይወትና የንብረት ጉዳት የሚያደርስ ነገር እንደው ዝም ብለ ይሄ ይበልጣል አትልም። እኔ ባለኝ መረጃ እስካሁን ባለን መረጃ ሁላችንም ከሰሜን እዝ መጠቃት ጀምሮ እስከ ተኩስ አቁሙና የፕሪቶሪያው ስምምነት ድረስ የተካሄደው አሁን የትግራይ ጦርነት የሚል ስም የተሰጠው በተሳታፊው ተዋጊ ሰው ኃይል በጦር መሳሪያ አይነት ለምሳሌ በውጊያ የተሳተፉ እስከ ባሊስቲክ ሚሳይል ድረስ ነበራቸው። በመጀመሪያው ዙር ሰሜን ዕዝን ሲያጠቁ ባሊስቲክ ሚሳይል ነበራቸው፣ መልቲፕል ሮኬት ላውንቸር ነበራቸው፣ እስከ 300 ኪሎ ሜትር የሚሄድ ታንክ ነበራቸው፣ ቢኤም ነበራቸው እና የአየር መቃወሚያ ነበራቸው። በዚህ ሁሉ እና መንግስት ደግሞ የዛን ያህል ነበረው እና በዚህ አይነት አቅምና ከታች ከእግረኛ መሳሪያ ከሞርተር በላይ ማለት ነው። በዚህ አይነት አቅም ይሄ አውዳሚ መሳሪያ ሊያደርስ በሚችለው አቅም ደረጃ የተደረገ ውጊያ ነው። ምናልባትም ለሁለት ዓመት ለሚጠጋ ጊዜ ይመስለኛል ባልሳሳት ጊዜው ትልቅ ወደፊት እና ወደኋላ የተደረገበት ነው። ጦርነት ባለ ሁለት ጥርስ መጋዝ ነው ይባላል። ወደፊትም ስትሄድ ጉዳት አለ፣ ወደኋላም ስትሄድ ይቆርጣል። ስለዚህ ይሄ ሁሉ የሆነ ጦርነት ነው። እንግዲህ በዚህ ሁሉ እንትን ቢያንስ እስከ ግማሽ ሚሊዮን ወይንም 500,000 የሚሆን ተዋጊ ኃይል ከሁሉም ወገን እንደሞተ እንግዲህ የቆሰለውን እና አካለ ጎደሎውን የሆነውን ሳይታወቅ በእኔ የጦር እንትን ስቲሜሽን ደግሞ ይሄ በሚሆንበት ጊዜ ከዚህ ያላነሰ ወይም ከዚህ የበለጠ ምናልባት በሚሊዮን የሚቆጠር ሰላማዊ ህዝብ ደግሞ አልቋል። እንዴት ነው ይሄ? በቀጥታ ከጦርነቱ ጋርና በጦርነቱ ምክንያት ከሚመጡ ተያያዥ ጥፋቶች ጋር ማለት ነው። ይሄ የጦርነት እንትን ግምት የሚሰጥበት ለምን በጦርነት ጊዜ ጦርነቱ ከሚካሄድበት ቦታ አንድ ጨርቅ እንኳን ሳያነሱ ብር ብለው የሚጠፉ ብዙ ሰዎች አሉ፣ ይለቃሉ አካባቢያቸውን። እነዛ ለቀው የሚሄዱ ሰዎች በእግር ጉዞ በውሃ ጥም በረሃብ ሄደው ምግብም አያገኙም፣ በሽታም ይኖራል፣ ሐኪም የለም፣ ሕክምና የለም፣ የጤና ጣቢያዎች ይዘጋሉ። ይሄ ሁሉ ነገር በሚያመጣው ተያያዥ ሁኔታ የሚያልቅ ህዝብ ከታጣቂው ይበልጣል። ስለዚህ ቢያንስ ከ1 ሚሊዮን በላይ ሰው ያለቀበት የወለጋው ማነው የትግራዩ ጦርነት የሚባለው እሱ ነው ትልቁ ብለን እንግዲህ የምናስበው እንደ ወታደራዊ ባለሙያ እሱን ነው። ጠቅላይ ሚኒስትሩ የወለጋውን ጦርነት ያስበለጡበት ምክንያት ከምን አኳያ እንደሆነ እንግዲህ ሊያውቁ የሚችሉት ራሳቸውና እንግዲህ ወደፊት ሲገልጹ ብቻ ነው እንጂ እንትን ነው የሚመስለው። ይሄ ምንድነው ቁም ነገር ያለው ነገር ሳይሆን ዝም ብሎ ቧልት ነው የሚመስለው። እንደዚህ ከዚህ ጦርነት የኛው ጦርነት የበለጠ እንትን ብሏል ማለት ቧልት ነገር ነው እንጂ ሎጂክም የለውም፣ ማብራሪያም የለውም፣ የሚያሳምንም ነገር የለውም። እኔ በዚህ አይነት ነው። ለምን ያለ ይመስሎታል ሻለቃ ማሞ? ምናልባት እዛ ላይ የገመቱት ነገር አለ። ለምን አለ? ለምን ፍላጎት? በጦር ወንጀል እንዳይጠየቅ ነው ወይስ ህዋቶችን ለማንኳሰስ ነው? ምንድን ነው? እኔ እንግዲህ እነን ሳይኮሎጂስቶቹ ይመልሱ እንጂ እኔ ይሄ ቦልት ወይም ደግሞ ምንድነው ብላፍ ነው ያደረጉት ጠቅላይ ሚኒስትሩ ብዬ ነው። ፓርላማ ላይ ነው እንግዲህ እንደ ህዝብ ተወካዮች ምክር ቤት በጣም የተከበረ ቦታ ነው።
130 ሚሊዮን ህዝብ የሚወከልበት ቦታ ነው ተብሎ የሚታመነው። እንደዛ አይነት ቦታ እንዲህ አይነት ቧልት የሚመስል ነገር ነው። እንትኑም የሌለው መግለጫም የሌለው ያው ፖለቲከኞች ሁሉ ጊዜ በውስጣቸው ከፍተኛ እንዴት ፈጥነው እብሪተኛ እንደሚሆኑ እንዴት ፈጥነው ህዝብን እና ሀገርን እንደሚንቁ ይገርመኛል። ብዙ ጊዜ ከድሮም የምታዘበው ነው። ያሁኑ ፈጣን ነው እንጂ ይሄንን ህዝብ እንዴት ይሄን ብናገር ህዝብን መናቅ ነው ብለው እንኳን ትንሽ እንትን አይሰማቸውም። ስለዚህ በውስጣቸው የሚያስቡት ነገር ሊኖር ይችላል። ብናገር ይሄንን በዚህ በኩል ይሄን አገኛለሁ፣ ይሄንን መልእክት አስተላልፋለሁ ሚሉ ሊኖር ይችላል። እኔ መገመት ባልችልም፣ እኔ ግን እንደው ቧልት ብዬ ባልፈው ይሻላል። የፕሪቶሪያው ውል የሚባለውን ጉዳይ ነው። የፕሪቶሪያው ውል ዋናው መሰረቱ ዲዲአር ነው። ዲዲአሩን ደግሞ በቀጥታ ቋንቋ የራስን ወገን እንደመግደል ያህል ገድሎ የቀበረው የአገዛዙ ነው። ይሄንን ነው እኔ የማየው። ለምን ሁለቱ ወገን አሁን የሚሰማው ሁለቱም ወገን የፕሪቶሪያ ውል ይከበር ይተግበር እያሉ ሲናገሩ ሰማለሁ። ከዛም ከዚህም ወገን የሚገርመው ነገር ከሞቱ የተቀበረ ነገር እኮ ነው የሚያወሩት። እንደ እውነቱ ከሆነ ይታደስ ከተባለም እንኳን እንደገና ወደ ፕሪቶሪያ ተሄዶ ሊታደስ ካልሆነ በስተቀር የሞተ ጉዳይ ነው። ለምንድን ነው የሞተው የሚለውን እገልጻለሁ። ወደ ፕሪቶሪያ ቢኬድ እንደገና ያ ጊዜ ተመልሶ አይመጣም። ያ ጊዜ እኮ አስገዳጅ ሁኔታ በተለይ በህወሓት ላይ በወያኔ ላይ አስገዳጅ ሁኔታ እኮ ነበረ። ዛሬ ህወሓት ጋር ያ አስገዳጅ ሁኔታ የለም እንዴ። ከዚህ ከሰሜን ከወሎ ጀምሮ ከደቡብ ወሎ ጀምሮ ከዛ በራያ በዛ በደቡብ ጎንደር በኩል እንደገና በሽሬ በተከዜ በኩል ከደደቢት ጀምሮ እስከ ሽሬ እንዳስላሴ እስከ አድዋ ከመረብ ተነስቶ በኤርትራ በኩል ከአድዋ እስከ አድዋ ከአድዋ ደግሞ እስከ ተንቤን ከአድዋ እኮ ወደ ተንቤን ቆላ ተንቤን ደጋ ተንቤን መውጣት ማለት ምን ያህል መስዋዕትነት ምን ያህል አስቸጋሪ መሬት እንደሆነ የምናውቀው ነው። ያ ሁሉ በዛ ሁሉ ድል ተነስቶ ልክ መቀሌ ዙሪያ መቀሌ ተደርሶ መቀሌ አካባቢ ብቻ ተወስኖ ልክ እንትን ጫጩቶች እናታቸው ክንፍ ውስጥ እንደተደበቁ ያህል ምንም መጨረሻው ደረጃ ላይ ደርሶ የነበረ የወያኔ ኃይል እኮ ነው ለድርድር ሄዶ ተኩስ ለማቆም መጀመሪያ ከዛ ደግሞ ዲዲአር ነው የተቀበለው። አሁን በዛ ሁኔታ አይደለም ያለው የወያኔ ኃይል። አሁን ምን አስገዳጅ ሁኔታ አለ? መልሶ ነፍስ ለመዝራትም የማይቻልና የሞተ ነገር ነው የዲዲአር ጉዳይ። ይሄም ስለሆነ ለአድማጮቻችን ግልጽ እንዲሆን ይሄ እንግዲህ ዲዲአር ዲስአርምመንት ዲሞቢላይዜሽን እና ሪኢንቴግሬሽን ነው። የመጀመሪያው መጀመሪያ ሁሉ ነገር የዲዲአር መሰረቱ ዲስአርምመንትን ስትፈጽም ነው። የታጠቀን ኃይል መሳሪያውን ማስቀመጥ ሲችል ነው። መሳሪያውን ማስቀመጥ እንዲችል የሚያደርገው ደግሞ የኢትዮጵያ አገዛዝ ነበረ። ኃይሉም ነበረው፣ ብቃቱም ነበረው፣ ኦፖርቹኒቲውም ነበረው። ይሄንን ዘለለው እንትን አደረጉ። የሆነ ድራማ ተሰራ። እዛ ላይ ድራማ እንዲሰራ ተስማምተው ያደረጉት ነገር እንደሆነ ነው እንግዲህ የሚወጣው መረጃ። ቅድም ያልኩት የራስን ወገን ራስን ተኩሰ እንደመምታት ማለት ነው። እንደዛ አድርገው ከሸፈ እዛ ላይ። ይሄ የከሸፈበት ምክንያት ብዙ ነገር ይባላል። እንደሚባለው አሁን ደግሞ ብዙ ይፋ እየወጣ እንደመጣው የሚነሳውን የአማራ ኃይል ወይም የፋኖ ኃይል ከትግራይ ኃይል ጋር ሆኖ ለመምታት የታሰበ እንደሆነ ነው የሚነገረው። ግን
ዞሮ ዞሮ በራስ ላይ ተኩሶ እንደመምታት ያህል የዛን ጊዜ ቀረ ማለት ነው ታለፈ ከዛ በኋላ ሰራዊቱ ከጦር መሳሪያ እና ትጥቅ አላቀ ከጦር ቀጠናና አሰላለፍ ታወጣዋለ ይሄ ዲሞቢላይዜሽን የሚባለው እሱ ነው መሳሪያውን ይፈታል ትጥቁን ይፈታል ከዛ በኋላ የጦርነት ስሜት በሌለበት አካባቢ ታሰፍረዋል ትጥቅም የለው መሳሪያም የለው የጦር አይነት አደረጃጀት በማይኖረው በተሻለ ያኗኗር ሁኔታ ቦታ ሰላማዊ ቦታ ተወስደዋል ማለት ነው ከዛ እንደዛ ወስደ ኑሮን ከጦር ሜዳ የተሻለ ኑሮ መኖር በሰላትም በመጠበቅም ይሁን በመጋገብም ይሁን በምን ሰላማዊ አየር እየተነፈሰ ስለ ሰላም ማስተማር ሲጀምር አይምሮን ደግሞ ከሰላማዊ ከጦርነት መንፈስ ወደ ሰላማዊ መንፈስ እንዲለወጥ ታደርገዋል from the state of war to the state of peace እንዲለወጥ ይደረጋል ከዛ በኋላ ነው እንግዲህ የየግሉን ስራ አስተማሪም የነበረው ተማሪም የነበረው ገበሬም የነበረው ወደ ማህበረሰቡ ተቀላቅሎ እንዲሰራ እንዲኖር ቁስለኛውም አካሉ የጎደለውም እንዲታከም ተደርጎ ሰላም የሚመጣው በዛ መንገድ ነውና የመጀመሪያው ስራ ከሸፈ ያንን ደግሞ ዲስአርምመንት ካልሰራ ይሄንን ካደረግ አገሪቱ በጀትም አያስፈልጋትም የዓለም መንግስታት ወይም ዩኤንም ይሁን አፍሪካ እንደገና ደግሞ ሌሎች የበለጸጉ ሀገራት አያላን መንግስታት እንትን የሚያደርጉት ፈንድ የሚያደርጉት ይሆናል በበቂ ደረጃ ፈንድ ያደርጋሉ ይሄ በአፍሪካ ሀገር ዲዲአር በብዙ ሀገሮች ተግባራዊ የሆነ እንደውም በአፍሪካ ውስጥ ነው ፖፑላር የሆነው ዲዲአር ፕሮግራም from the ከጦርነት ወደ ሰላማዊ እና ዘለቄታዊ ሰላም የሚያስገኝ መንገድ የዲዲአር ፕሮግራም ነው ተግባራዊ የሆነው መጀመሪያ አሁን የተያልኳቸውን ጉዳዮች ተግባራዊ ስታረግ ዲስአርመመንቱ ከሸፈ ከዛ በኋላ ይሄ ሌላውም ሪኢንቴግሬሽኑም እንደገና ደግሞ ዲሞቢላይዜሽኑም ከሸፈ ሊመለስ በማይችል ሊጠገን በማይችል ሊታደስ በማይችል ሁኔታ በዚህ ሁኔታ ያለን ነው አሁን የሞተን ነገር የተቀበረን ነገር አከብርም ያከብራል ይያሉ ህዝብን ይቀልዳሉ በህዝብ ላይ በሀገር ላይ ነው የሚቀልዱት እና ይሄንን ለአድማጮች መግለጽ ፈልጋለሁ ይሄንን ካልኩ ስለ ሽፍታው እና ሽምቅ ውጊያ ልዩነቶችና አንድነቶችን ወደ መግለጽ ሄዳለሁ በዚህ ላይ ጥያቄ ከሌለ መሳይ ምናልባት ሻለቃ ማሞ በእኛ የታይም የጊዜ ሰሌዳ የፕሪቶሪያው ስምምነት የሞተው ናይሮቢ ላይ ነው ናይሮቢ ላይ ሞቷል ዝም ብለን እንዲ ፕሪቶሪያ ያለን እንጠቅሳለን ሁለቱም ለራሳቸው ፖለቲካ ዓላማ ብለው ፕሪቶሪያ ይላሉ እንጂ የፕሪቶሪያውን የሚሽራውን የተባለውን ዲዲአር እንዳይፈጸም የአማራ ተወካዮችን ሌሎችን በሙሉ ባገለለ ሁኔታ ናይሮቢ ላይ ህዋቶችና የኦህዴድ ወይም ደግሞ የኦሮሚያ ብልጽግና ጀነራሎች ተገናኝተው የወሰኑት ውሳኔ አለ ትጥቃት ፈቱም የአማራ አካባቢ የገነገነ የመጣ ኃይል አለ እሱም በጋራ እንመጣዋለን ብለው የፕሪቶሪያውን በናይሮቢ ሽረዋል ያንን ደግሞ በደንብ ያጸኑት ሐላላ በሚባል ሐላላ ኬላ የአብይ አህመድ መናፈሻ እዛ ሄደው ደግሞ በደንብ አጽንተውታል ስለዚህ ዝም ብለው ሁለቱም ዓለም አቀፉ ማህበረሰብ ለማምታታት ሌላውንም የህብረተሰብ ክፍል ለማምታታት እንጂ እዛው ናይሮቢ ላይ ሽረውታል ሐላላ ኬላ ላይ ደግሞ በደንብ አድርገው መሬት ላይ አስኪደው ነው ያው የአማራ ክልሉ ጦርነትም የተጀመረው ስለዚህ ፕሪቶሪያ የሚባለው ነገር ከሞተ ቆየ ነው በእኛ የጊዜ ሰሌዳ መሰረት ከሞተ ቆይቷል ለማለት ያህል ነው ወደሚቀጥለው ርዕስ መሄድ ይችላሉ ልክ ነው እንግዲህ ይሄ ደግሞ የዚህ አሁን የገለጽኳቸው ተግባራዊ ዲዲአር ተግባራዊ ያለመሆን ያው ቅድም ራስን ተኩሶ ራስን እንደማምታት ነው የምለው ምን ፈጠረ ባክፋየር አደረገ ማለት ነው የፋኖን እንቅስቃሴ ፈጥሮ በሁለት አመት ተኩል በሚሆን ጊዜ ዛሬ ፋኖ የደረሰበትን ደረጃ ለመድረስ ምክንያቱ ይሄ በዲዲአር አማካይነት ሰላም አለመምጣቱ ነው ከሁሉም በላይ ደግሞ የሚያሳዝነው
እነዚህ ወጣቶች በእውነትም ይሁን በሐሰት ተቀስቅሰው ጦር ሜዳ ዘምተው ከግብርናም ከትምህርት ቤት ከአስተማሪነት ከሙያ ብዙ ደረጃ ሊደርሱ የሚችሉ ወጣቶች የሞቱት ሞተው አካለ ጎዶሎ የሆኑት አካለ ጎዶሎ ሆነው አሁንም ደግሞ በችግርና በመከራ ላይ የሚገኙት ወጣቶች ዛሬ በዚህ ደረጃ ላይ ሕክምና እንኳን አጥተው ሰላማዊ ሰልፍ እስከ መውጣት የደረሱ የትግራይ ልጆች እዚህ ደረጃ ላይ ደርሰው ነበረ። ቅድም እንዳልኩት ሳትጥቅ ላልፈታ አካል ማን ነው ፈንድ የሚያደርገው? በዓለም አቀፍ ሕግም ያስጠይቃል። የትኛው ሀገር ነው ፈንድ የሚሰጥህ? ትጥቅ አስፈትተህ ዲሞቢላይዝ ሳታደርግ ይሄን ሳያረጋግጥ 5 ሳንቲም አይሰጥህም። ወንጀል ነው። ተታጠቀ። አሁን አንዳንድ የመከላከያ ባለስልጣናት ወጥተው ሲናገሩ የሰማሁትም አለ። ፈንዱም ስላልተገኘ ትጥቅ ማስፈታቱ አልሆነም። ማን ነው ፈንድ የሚሰጥ ትጥቅ ሳታስፈታ? ትጥቅ ማስፈታት እኮ ፈንድ የሚጠይቅ ጉዳይ አይደለም። መጀመሪያ ትጥቅ ሳትፈታ የማንም ሀገር የዓለምን ሕግ ጥሶ ገንዘብ ፈንድ አያደርግም ለታጠቀ ኃይል። ስለዚህ ይሄ ነው የሆነው። ያሳዝናል። ሁሉም ነገር የሚያሳዝን ነገር ነው የሀገራችን ሁኔታ። እንግዲህ የሽፍታና ሽምቅ ውጊያ እንቅስቃሴ ኢንሰርጀንሲ እና ባንዲተሪ የሚባለው በእንግሊዝኛ ትንሽ ተምታቶ ሲገለጽ ነው የሰማሁት። ሽፍትነት ያው ሀገራችን ሰው የሚያውቀው ነው። የወንጀል እንቅስቃሴ ነው እና ግላዊ ግብን ለማሳካት ሲባል የሚፈጸም ወንጀል ነው። ከህግ ማዕቀብ ውጭ ሆኖ የራሱ ገዢ ሆኖ እየዘረፈ የገደለ የሚኖር ዓላማውም እሱ የሆነ የወንጀል ተግባር ነው። ከዚህ ሌላ ግን ያው ሀገራችን ላይ ብዙ ጊዜ ሰው አንዳንድ ሽፍቶች ሰው ገለውም ሆነ ዘርፈው በህግ ሲፈለጉ የሚጠፉና የሚሸፍቱ መሳሪያ ይዘዋሉ። ከዛ በዛው ስራቸው ይቀጥላሉ። ይሄ የታወቀ ነገር ነው። ይሄ ኢንሰርጀንሲ ወይም የሽምቅ ውጊያ የትጥቅ ትግል እንቅስቃሴ ግን ብዙ ጊዜ በፖለቲካል ሪፕሬሽን ወይም እና ፍትህ እጦት መብት ጥያቄ ሰበብ የሚነሳና የሚደራጅ ፖለቲካ ዓላማ ያለው በዚህም በስልጣን ላይ ያለ አገዛዝን ለመጣል እና ስታተስ ኮን ለመቀየር የሚደረግ ትግል ነው እና የተለያየ ነው። ስለዚህ የሽምቅ ውጊያ ደግሞ ምናልባት የሽምቅ ውጊያና የዚህ ሽፍታ የተለያየ መሆኑን ለማንም ሰው ማስረዳት ሳያስፈልግ የሚገባ የሚረዳው እንደሆነ ገምታለሁ፣ አምናለሁ። ግን የሽምቅ ውጊያ ደግሞ ደረጃ አለው። ዝቅተኛ ደረጃ ወይም ሎወር ስቴጅ የሚባል አለ። መጀመሪያ ህዝባዊ ድጋፍ ለማግኘት የሚደረግ እንቅስቃሴ፣ የፖለቲካ እንቅስቃሴ፣ ፕሮፓጋንዳ፣ አደረጃጀት፣ ህዝብን በመንግስት ላይ ማነሳሳት፣ እንደገና ደግሞ ሽምቅ ተዋጊዎቹ መደራጀትና መሰባሰብ፣ ሰርቫይቭ የሚያደርጉበት ቦታና መደበቂያ ማበጀት፣ አነስተኛ የሆነች ደግሞ የሳበታጅ ውጊያ ማድረግ መጀመር። የመጀመሪያ ሎወር ስቴጅ ይሄ እኛም ያለፍንበት ነው። አሁን የፋኖንም የሌላውንም እንቅስቃሴ ብታዩ በዚህ ነው የተጀመረው እና ከዛ ቀጥሎ ሚድል ስቴጅ የሚባል አለ ወይም መካከለኛ ደረጃ የመንግስት ኃይልና ኢንፍራስትራክቸር ለማዳከም ተከታታይ የደፈጣ የወረራና የሳቦታጅ ጥቃት ማድረስ ነው። አነስተኛ ኃይል ሲያገኙ ይወሩና መሳሪያ ይማርካሉ፣ ይደመስሳሉ፣ ሎጂስቲክ ይቀማሉ እና ደግሞ ሳቦታጅ ውጊያ ማለት ፈንጂ በማጥመድ ምን በማለት የመንግስትን ኃይል የጦር ንቅናቄ ማሰናከል፣ ማዘግየት፣ ማበሳጨት እና በመንግስት ኃይል ላይ መናጋትን መፍጠር። እንግዲህ በዚህ እንደዚህ አይነት ጊዜ አሁን በእኛ ጊዜ እንደዚህ አይነት ውጊያ በነበረ ጊዜ እኛ ሽምቅ ተዋጊዎችን ለአንድ ወር ለሳምንት ፓትሮል ወጥተን ፈልገን አግኝተን በመረጃ በምን ነው የምንዋጋቸው የነበረው። እነሱ ደግሞ የማይቋቋሙት ኃይል ሲሆን
እንትን ይላሉ፣ ይሸሻሉ፣ ለመረጃ ይደርሳቸዋል፣ ያመልጣል። እንዲህ አይነት ሁለተኛ ደረጃ እየፈለክ ነው የምታገኛቸው እንጂ ያሉበትን ቦታ አታውቅም። አንተ ፈልገ ደክሞ ስትመለስ ወይ መንገድ ላይ ጠብቆ ደፈጣ አድርገው ይመጡሃል፣ ወይ እነሱ በሌላ በኩል ሌላ ደካማ ጎን ፈልገው እዛ ላይ ወረራ ይፈጽማሉ፣ ሳቦታጅ ውጊያ ያደርጋሉ። ያ እንግዲህ ሚድል ደረጃ ነው ማለት ነው። ከዛ ሃይ ስቴጅ የሚባል ሃየር ስቴጅ የሚባላል። ሃየር ስቴጅ የሚባለው እና እዚህ ደረጃ ላይ የደረሰ ሽምቅ ውጊያ ኮንቬንሽናል ውጊያ ጭምር ያካሄዳል። አሁን ልክ ፋኖ እንደሚያደርገው አለው። ከኃይሉ እየገዘፈ መሄድ ከኃይሉ እየገዘፈ መሄድ የተነሳም ኦልሞስት ያለበት ፕሪሳይስሊ ቦታው ይሄ ነው ባትልም ግን ኤሪያው ይታወቃል። ያለበት ቦታ የሚገመት ቦታ ነው የሚኖረው እና ወሳኝ ድሎችን ለመጎናጸፍ የሚደረግ ወሳኝ ውጊያዎችን ማድረግ ይጀምራል። ከተሞችን፣ መንደሮችን እና ወሳኝ አካባቢዎችን በመቆጣጠር የራሳቸው አስተዳደር መዋቅር መፍጠር ይጀምራሉ። ይሄ ከጥንት ጀምሮ ያለ ሎጂክ ነው ማለት ሀቅ ነው። ይሄ ሃየር ስቴጅ ላይ እና ከዛ የፖለቲካ ስልጣንና ስታተስ ኮን መቀየር ላይ ነው የሚያተኩሩና አሁን ፋኖን ያየን እንደ ምሳሌ በወስደን ካየን ፋኖ እዚህ ሃየር ስቴጅ ላይ የደረሰ ሽምቅ ተዋጊ ስለሆነ አሁን ሽፍታ ነው እንዲህ ነው እንዲያ ነው እዚህ ውርውር ስላሉ የሚባለው አገላለጽ ከወታደራዊ እይታ አኳያ ትልቅ ስህተት ነው፣ ፋላሲ ነው። ፋኖ እንኳን ፋኖ የዚህ ሸኔ ኃይልም ያለው የሚያደርገው እንቅስቃሴ ከሚድል ስቴጅ ያለፈ ነው እና ቀላል ውጊያ አይደለም የሚደረገው፣ ቀላል ውድመት አይደለም የሚደርሰው፣ ቀላል ካዡዋሊቲ አይደለም በህዝብም ላይ ሆነ በተዋጊዎች ላይ የሚደርሰውና ይሄ እንኳን አይደለምና ሽፍታ ሊባል ሃየር ስቴጅ ላይ የደረሰ የሽምቅ ውጊያ ወይም ኢንሰርጀንሲ ወይም የትጥቅ ትግል ያለባት ሀገር ነች ኢትዮጵያ። ይሄንን ነው የምመልሰው በዚህ ላይ መሳይ። በጣም ነው የማመሰግነው። እውነት ለመናገር ሻለቃ ማሞ ብዙ እውቀቶችን ያገኘ ነው በሽምቅና በሽፍታ መሀል ያለውን አብይ አህመድ በሰሞኑን የተናገረው ለዚህ በቂ መልስ ይመስለኛል። እንግዲህ በመጨረሻ የሚሉት ካለ ቀደም ሲል የሚያነሳውት አለ ቆርጦ ቀጥል በሆነ መልኩ የሚቀርቡ አሁንም ዛሬ ከተናገርናቸው ውስጥም እርሶን ካቀረቧቸው ውስጥም የተወሰኑትን በተዛባ መልኩም ያቀርባል። የሻለቃ ማሞንም ሆነ ማንኛውንም ሰው ሀሳብ ባልተቆራረጠና ሙሉን ማግኘት የሚፈልግ በእኛው ምንድነው በዩቲዩብ ቻናላችን ገብቶ መከታተል ይቻላል። አለበለዚያ ብልጽግናዎች ህዝቡን ለማደናገርና የተለየ አውድ ፈጥሮ እንደው ለማሳሳት የሚያደርጉት ጥረት አለ። የዛ ሰለባ ላለመሆን ህብረተሰቡ በዛ አጋጣሚ ራሱ እንዲጠብቅ መልእክት ለማስተላለፍ ነው። በጣም አመሰግናለሁ ሻለቃ ማሞ። በድጋሚ እንግዲህ ከአንከር ሚዲያ ታዳሚዎች ጋር በመሆን ነው መሰናበተው። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ፣ እግዚአብሔር ይስጥልኝ። አመሰግናለሁ መሳይ።